ቤኪ የለም ኃይሌ ተናገር። ብላ ልቀጥል። በቃ ችግር የለው አለው እኔ ለኢትዮጵያ ሕዝብ አንተ መታለች። ቤኪ መጣ ይቀጥል። እንዳልክ ሚዩት አንተ ሀሳብ ያው እናንተ በጨመራችሁ ላይ እኔ ቀጥዬ አወራለሁ። ዘይት አስቀምጣችሁ ተጠቀሙ። አሁን ግዙ። እሱ ሳይመጣ ከመጣ ይዋደዳል፣ ወደ ዋናው ቦታ ይመለሳልና ግዙና ተጠቀሙ ነው የሚለው። ቀጥሉ ወገኖች። ምን ይላል? እሺ ሀንቾ ቀጥይ። እሺ አሁን ግን ያወራው ማነው? ቤኪ ነው። ምንም አልሰማሁም። ይቆራረጥ ነበር። ቤኪ አራስ እንኳን ያልሰማሽው ቤኪ ያላግጣል። ተይ ያ አይ እንትኑ አንደኛ እኔ አስተያየት ያለኝ በካውንስሉ ላይም ጭምር ነው። የካውንስሉ ላይ ዩን ሲያወግዙ ይሄ እንደዚህ ሆነ ዩን ትንሽ ነገር ነው ጥቃቅን ነገር ነው ያነሱት። ዋናውን ምንም አልነኩትም እና እንዲህ ስላረገ እንዲህ ምናምን ይሄ አይ ዶንት ኖ ካውንስሉ ራሱ ልክ አይደለም። ግን ያው የእውነት ከሆነ ማለት መወገዝ ተወግዞ ከሆነ እዩ ማለት ታግዶ ከሆነ መወገዝ በነዛ ቋንቋ ነው። ብዙ እዛ ውስጥ አሉ መታገድ ያለባቸው ካውንስሉ ውስጥ ማለት ነው። እና ይጩፋ እንደዚህ አርጋሃል ተብሎ እሱ ነው ያስቆጣን። አንዳንዶች ምን እያሉ ነው? ቅናት ነው እዩ እንደዚህ ስለሆነ ብዙ የሰው ፍቅር ምናምን የሰው ስላለው ሰዎቹ እየቀኑ ነው እና ደግሞ ጸጋ ስላለው እዩ እየቀኑ ነው ምናምን ሲሉ ሰምቻለሁ። እዚሁ ራሱ ላይቭ ላይ ቲክታክ ላይ እንደዛ ሲሉ ሰምቻለሁ። እና ቲቪም ራሱ የጀመረው እዩ ነው ራሱ ነው ቲቪ መንፈሳዊ ቲቪ ቻናል እሱ ነው የጀመረው አሉ። እንግዲህ ሌሎች ናቸው የጀመሩት። የማውቀው ራሱ ብዙ አሉ። እዩ አሁን የመጣ በነገራችን ላይ 7 ዓመት እንዴ ከመጣ እዩ ከሱ በፊት ብዙ አሉ። እና ምንድነው ሙሌኔ ቢጀምርስ አንቺ እሱ አንደኛ ቢጀምርስ ራሱንና ቤተሰቡን ከማበልጸግ ያለፈ ወንጌልን ከማሰደብ እግሩን እያነሳ ህዝቡን በካራቴ ይውጣልሽ ወንጌል ስትሰሪ በካራቴ ልታስወጣልኝ ነው ወይስ ልደበድበኝ ነው እስኪባል ድረስ ወንጌልን ማላገጫ ያደረገ ሰው ነው። እሱ ከፈታል ከፈተኛ ምን አገባ? ራሱን ከማሳየት ቅናት ነው ለሚል ነው እንጂ ቅናት ነው እሱ ነው እንትን ያለው። ለብዙዎችም እሱ ነው አርአያ የሆነው ብላንድ እህት ሰምቻት ስለገረመኝ ነው። ከሱ በፊት ብዙ የከፈቱ የእሱ ቢጤዎች አሉ ብዬ ነው አቤላ። እሱ እንደው በኋላ ነው የመጣው እዩ አሁን ነው የመጣው እኮ። እና ምንድነው ማለት ቅናቱ አልገባኝም። ይሄ ምንድነው የሚቀናበት ብዬ ነው። ግን ይሄ ካውንስሉ ላይ ግን እኔ ራሴ ቅሬታ አለኝ። ማለት ብዙ የሚወገዙ አሉ፣ አወጋገዙም ልክ አይደለም ካውንስሉ። እዩ ጩፋ ግን እኔ ራሴ ካውንስል ነኝ ያለው እዛ ውስጥ ያሉትን ሰዎች ስለሚተማመን ነው። እኔ ራሴ ፈቅጄ ነው ካውንስል ጋር ሄጄ እኔ ከእናንተ ጋር ህብረት አረጋለሁ ብዬ ሄድኩ እንጂ አሁን ወጥቼ ራሱ መቀጠል እችላለሁ እኔ ምን አገባችሁ ነው ያለው። እና በጣም ያሳዝናል። በቃ ይሄ እንትን የሌለው ይሄ ታዛዥነት የለም። ማን ነው አዛዥ? ማን ነው ታዛዥ? ራሱ ግራ የሚገባ ነው። በነገራችን ላይ የማውቀው ሰው ሲወገዝ ወይም ሲታገድ እሺ ብሎ ታዞ ኦኬ ለጥቂት ጊዜ መሆኑ ምናምን ተመክሮ ይመለሳል ነው ማለት እንደ እግዚአብሔር ቃል ከሆነ እኛ የምናውቀው። ግን ተመልሶ የመልስ ምት የሚሰጡ ከሆኑ ካውንስሉ ምንድነው ስራው? ግን ማለት ስልጣን የለውም ማለት እኮ ነው። ካውንስሉ ምንም ዝም ብሎ ነው ማለት ነው። ምክንያቱም ስልጣን ካለው አሁን እስኪ እንየው ካውንስሉ ጩፋ ላይ ያወጣው መግለጫ እስኪ ካውንስሉ ምን እንደሚያደርግ ላይ ለማየት እኔ እያጓጓው ነው ያለሁት እንጂ እንትና ጆጭሩም እንትን ተወገዘ። ኦኬ እስራኤል ላንሳ ተወገዘ። ግን ስቲል አሁንም አሉ ህዝብ ይሄዳል ቸርች። ያው እነሱ እንትናቸው ጋር ቸርች ባይባልም እነሱ አዳራሽ ጋር አሁንም ህዝቡ ይሄዳል በነገራችን ላይ። እና ውግዘቱ እስከምን ድረስ ነው የሚሰራው ነው
ውግዘቱ ቸርቹ ለምንድን ነው ማለት የማይታገደው? ኦኬ እዚህ ጋር ራሱ መመለስ ያለበት ነው። እና እኔ ራሴ ካውንስል ላይ በጣም እያሳቀኝ ነው እስካሁን ድረስ። እና እኔ ራሴ ራሱ እዩ ጩፋ ራሱ ካውንስሉን የሚያወግዝ ነው የሚመስለው በነገራችን ላይ ካውንስሉ ማለት ነው። ወደ ካውንስሉ ብትሄድ ዋ የሚል ነገር ነው የሚመስለው እና በጣም የሚያሳዝነው። እና ይሄ ማለት ይሄ የቤተክርስቲያን ስልጣን ግን የት ነው ያለው? ቤተክርስቲያን ስልጣን አላት እና ለቤተክርስቲያን መገዛት የሚባል ነገር ነገሩ እነሱ ሲጀምር ድነዋል። እኔ አላምንም። አቤላ ይቅርታ አድርግልኝ ድነዋል ብዬ ግን ያው እነን ብሎ ስለሚያስቡ ግን መገዛቱ የት ጋር ነው ያለው ነው አቤላ። እና ያው ጥያቄ በጥያቄ ነው። ተባረክ ግን ጥያቄ በጥያቄ ቴንኪ እናመሰግናለን። አይ ቲንክ በአገባባችሁ ነው እያስተናገድኳቸው ያለሁት። አገልጋይ በረከት ሚዩት አድርግ። አገልጋይ ኃይሌ ሀሳብን መስጠት ትችላለህ። ኃይሌ ተኝቷል ዛሬ። በቃ እንትና እንዳልክ ሀሳብን ስጥ። ኃይሌ በቃ ተኝቷል። እንዳልክ ሀሳብን ስጥ። ገስት ገብተህ የምትተኛው ነገር ጥሩ አይደለም። እንዳልክ የፈለግከውን አስገባችኋለሁ። ሌሎች ሰዎች ታች ያላችሁ አስገባችኋለሁ ሀሳብ የምትሰጡት። አንድ ልጅ ደግሞ ለምን አስወጣኝ ትላለህ? ኔትወርክን አስተካክል። እሺ ቀጥል አባ። እሺ እግዚአብሔር ይባርካችሁ። እዚህ ማቃችሁም ማላቃችሁም የእግዚአብሔር ቤተሰቦች ይህን እድል ስለሰጣችሁ በጣም አመሰግናለሁ። እገዳው ያው ከዚህ በፊትም ብዙ ነገር ተብሏል እና የታገዱ ሰዎችም ወይም መምናን የሚያመልኩበት እንደቀጠለ ነው ያለ ነው እና ያየነው በካውንስሉ በኩል ያግዳል፣ ይቀጥላል፣ ያግዳል፣ ይቀጥላል። እንደ ካውንስል እኔ የካውንስሉ ውሳኔ ነው ብዬ አለም የሆነ እጅ ያለበት ብዬ ነው የማምነው። እንደ ግል ነው ስም መጥቀስ ምናምን ስለማልፈልግ ነው። እሺ አሁን የተወራው ሞሬ ራሱን እንደ አንድ ሀገር መሪ ወይም የሆነ የገጠር እንትን ሊቀመንበር አድርጎ ራሱን እንደ ትቢትና እንደ እግዚአብሔር ሰው እንደ እግዚአብሔር ባሪያ ሳይሆን የሚናገር ያለው ያው እንግዲህ ሌላው ላይ ያለውም ነገር ሊሆን ይችላል፣ አይታወቅም። ጫማ ጥፊውም ሊሆን ይችላል እና ካውንስሉ እስከ ምን ያህል ለሚሄደው ነው አቤላ? እና እውነት ነው ወይ የምር ነው ወይ ይሄ ነገር ማለት እኛንም እንደዚህ አውርተን የምንሸማቀቅበት ደረጃ እየደረስን እኮ ነው። ሚዲያ ላይ እየገባን እያወራን ከሌ ታግዷል እንባልና ነገ ላይ ደምቆ ጭራሽ ብሶበት ታያለህ። ሰፍተው ምናምን የምታያቸው የእነሱ ስር ለስር የሚሄዱ እንደ ባህር ዛፍ እንትን ስር ለስር የሚሄዱ በየቦታው አሁን አያት አካባቢ ትምጣ አያት የገበያ ማዕከል እኔ ሱቅ ራሱ እንደዛ ይቻላልም አይታችሁት ሊሆን ይችላል። እና ያው ወደ ውስጥ አልቄ ማውራት አልፈልግም። ያው ይገባችኋል። እነዚህ ነገሮች ስራቸው እንደዚህ እስከሚሰፋ ድረስ የት ነበሩ ማለት አሁን ላይ የተቀመጡ ሰዎች ያው ረጅም ጊዜ ሆኗል እኮ 6 ዓመት ወይ 7 ዓመት 5 ዓመት እንደ ራስ እንኳን እንደ ሃይማኖት መሪ ያለ ሰው እስካሁን አሉ። አሁንም እዚህ በሻሌ ብትሄድ አራብሳ ብትሄድ መገናኛ ብትሄድ ጀሞ ብትሄድ አያት ምናምን እንደዚህ በየቦታው አሉ። አሁን እየተከፈቱ ቆርቆሮ በቆርቆሮ እየተሰራ እነሱን ማን እየሰጣቸው ነው? እነሱ ናቸው እኮ አሁን ሄደው እንደዚህ አይነት ለንግግር አስጸያፊ የሆኑ ነብይ ነኝ ብለው አፋቸው ሞልተው ሲመከሩ የማይመከሩ ሲነገራቸው የማይሰሙ ጆሮአቸው እንዳባልብሰው እኔ የህግ አካል ላይ ብለው ሁሉ የማስፈራራት ዛቻ ድረስ በግለሰብ አንተን እስከመፈለግ ድረስ የሆነ ሰው እስከማስገደል ድረስ የሚደርሱ አቅማቸውን ካካበቱ በኋላ ምንም እኔ አላቅም። ብቻ ግን ዞሮ የምር ይሄዳሉ ይሄ ነገር። እኛ እዚህ ጋር ለምሳሌ 428 ሰው አውርቶ ወይም ሰምቶ ተግባራዊ ይሆናል ወይ ነው ከላይ ያለው ነገር። እሱ የእሱን አነጋገር ሰምተዋል። ማን ነው? እኔ ራሴ ካውንስል ላይ ነው ያለ እኮ ገብቶሃል። ስለዚህ የሚተማመንበት ነገር አለ ማለት ነው። እና እስቲ እናየዋለን። እንየው እስቲ ማለት እኔ ይሆናል ብዬ አላምንም፣ ግን የሰሪው ባለቤት እግዚአብሔር ነው ብዬ ነው የማምነው። እኔ ቢስተካከል ደስ ይላል።
ቢስተካከል ደስ ይላል። ግን እኔ አሁን ልቤን የምጥለው እግዚአብሔር ላይ ነው እንጂ አሁን ወንበር ላይ ለተቀመጠ ሰው ወይም የሆነ አካል ላይ አይደለም እንጂ ብዙ በሰከንድ ውስጥ መቆም ይችላል እኮ እንደዚህ አይነት ነገር ጥርግርግ አድርገህ ይሄ ያለው ኮልኮል በጠቅላላ ጨረቃ ቤቶች እንደአጠፉ ምድር ላይ እንደነዛ ማጥፋት ይቻላል። ቀላል ቀላል በጣም ሲምፕል ነው እና ብዙ ነገር የምንለዋለን። ግን ጊዜ እንዳልወስድ ይቅርታ። ተባረኩልኝ ወንድሞች። ሚዩት ነህ አቤላ፣ ሚዩት ነህ። እሺ በተቻለ መጠን ተቃራኒ የሆነ ሀሳብ ያላቸው ሰዎች እያስገባው ነው ይመስለኛል። የሚራክል ተካን ፎቶ ያደረገ አገልጋይ የሚባለው ወንድም እዚህ ጋር ያለው እንደዚህ ደጋፊ አይነት ነገር ነው ያላቸው ሲናገሩ እሱን እናውቃለን። አንድ የቡና ማሊያ ያደረገ ሰውዬ ሎድ እያደረገ ነው። አካውንትን አስተካከል፣ ኔትወርክ እንደኔ አይነት ነው ኔትወርክ። ወደ ተቃራኒ ሀሳብ ሊድ ሪቮልቭ አገልጋይ ትእዛዙ ቅድም ነው ባይክ ያደረኩት ልጅ ነው። ምናልባት እኔን ያልከኝ አይደል? ሰላም ለእናንተ። ሪቮልቭ ጆ ብለህ ጥራኝ፣ ጣጣ የለውም። እሺ ሰላም ብያለሁ ቤተሰቦችን ሁሉ። አጠር አድርጌ ሀሳቤን ለማጋራት ያክል ይሄ የተፈጠረው ኢንሲደንት እንደ መልካም አጋጣሚ ነው እኔ የምወስደው። እንዴት ይህንን እንደ መልካም አጋጣሚ ትወስዳለህ ብትሉኝ፣ ካውንስሉ ሲቋቋም ሲነሱ የነበሩ ጥያቄዎች፣ የነበሩ ኮንፊውዥኖች በትክክል አሁን በተፈጠረው ኢንሲደንት የሚጠሩበት መልካም አጋጣሚ እንደሆነ ወስደዋለሁ። ይሄም ካውንስሉ ሲቋቋም የተቋቋመበት አዋጅ አለ። አዋጁን ተከትሎ ግልጽ ያልሆኑ ከአተገባበር ጋር ያሉ ኮንፊውዥኖች እና ችግሮች አሉ እና የዛ ውጤት ነው። ቢጊኒንግ ላይ ብዙ ሰዎች ጠይቀዋል፣ ግልጽ እንዲሆን ሀሳብ አንስተዋል። ነገር ግን አሁን እንደዚህ አይነት ኢንሲደንቶች ሲፈጠሩ እነዛ ጅማሩ ላይ ሲነሱ የነበሩ ጥያቄዎች በደንብ እንዲነሱ ያደርጋል። ስለዚህ እኔ ስመለከት እንደ መልካም አጋጣሚ ወስደዋለሁ። ሌላው ግን ሁለቱም አሁን ካውንስሉም ሆነ ዩጩፋ ለኔ በኔ ኦፒኒየን ኮረፕትድ ናቸው። ሁለቱም ኮረፕትድ ናቸው እና ይሻልና ይባስ ከሁለት አሁን ከትሻልና ከትባስ የመምረጥ ነገር እንዳይሆንብን አስቀምጠን መነሳት ያለብን ሁለቱም ኮራፕትድ የሆኑ ናቸው። ሁለት ኮራፕት በሆኑ አካላት መካከል ያለ ዲያሎግና ያለ ግጭትና ፍሪክሽን እንደሆነ ብንወስደውና ብንመለከተው ብዬ ሐሳቤን ማስቀመጥ እፈልጋለሁ። ሌላው ግን ከዚህ ጋር በተገናኘ ቀደም የዩጩፋን እያየው ነበረ። የዩጩፋን መግለጫ እያየው ነበረ። የሚያነሳቸው ነገሮች ካውንስል ነኝ በደብዳቤ ጠርተውኝ ምናምን እያለ የሚያነሳቸው ነገሮች ትክክልና አግባብነት ያላቸው ናቸው። አሁን ካውንስል ነኝ ሲል እኔ በቃ ኦቶኖመስ ነኝ ማንንም አይነካኝም አይነት ሐሳብ አይደለም እያነሳ የነበረው። ካውንስል ነኝ ማለት አም ፓርት ኦፍ ካውንስል፣ የካውንስሉ ፓርት ነኝ፣ ሲመሰረት የነበርኩ ሰው ነኝ። ስለዚህ ዝም ብለው እንደውም አወራሩና አነጋገሩን ከተመለከታችሁ ፐርሰናሊ ያንን መግለጫ ካነበበው ሰው ጋር እንደሚነጋገር ነው እያወራ የነበረው። ከካውንስሉ ጋር ሳይሆን ያ ሰውየው ስሙን አላወቅኩትም፣ ጌቱ ነው ምናምን የሚባለው ፓስተሩ ማለት ነው። እና ከሱ ጋር ፐርሰናል እንደሚያወራ ነው ሲናገር የነበረውና ያሉት ነገሮች ከካውንስሉ ጋር በተገናኙ ፕሮሲጀራሊ ልክ ያልሆኑ እንደሆኑ የተናገረው ለኔ አሳማኝ ነው እና ይሄንን መውሰድ ችያለሁ። ከዛ ውጪ ግን እዩ ከዚህ በኋላ ምን አይነት ነገር ተጠብቃለህ ብትሉኝ ቶታሊ ከፍሎ እንደሚሄድ የሚያሳይ ነገር አለው። በቃ ምንም ነገር ማድረግ እንደማይችል አሁን የዩን አገልግሎት ሊያስቆም እንደማይችል ካውንስሉ ኖት ኦንሊ ሊያስቆም እንደማይችል ይሄ ፕሮፌቲክ እና አፖስቶሊክ ኔትወርክ የሚለው አለና እሱ ቶታሊ
ሌላ ቁጥር 2 ካውንስል ኦር ደግሞ አንድ ሌላ ተጻራሪ ቡድን ሆኖ ካውንስል ውስጥ ደግሞ more than 80% እነዚህ ፕሮፌቲክ ምናምን ናቸው ኢንተርናሽናል ሆነው የተመዘገቡት ገንጥሎ እንግዲህ ያኛውን አክሲዮን ጭር ያደርገዋል ብዬ አስባለሁ የካውንስሉ አለ የሚባለው በአዋጅ የተቋቋመው ማለት ነውና which is totally both side corrupted እንደሆነ አስባለሁና እንግዲህ በዚህ ውስጥ ማሰብ የሚኖርብን ብዬ የማስበው አቤላዬ ከዚህ ከሁለቱ የወጣ ጄኒውን የሆነ ህብረት ወንጌላውያን አማኙ ይፈልጋል ጄኒውን የሆነ ይሄኛውም አያዋጣውም ያኛውም አያዋጣውም ጄኒውን የሆነ የሚሰበስበው ወደ እውነት ነገሮችን አንድ ትክክለኛ ጄኒውን የሆነ ጥላ አምብሬላ ይፈልጋልና ወደዚህ ነገር ሙቭ ኦን ብናደርግ መልካም ነው ላለው ተባረኩልኝ ቤሳ በሰፊው መስማማበት ሐሳብ ነው አሁን የቀረበው እስቲ ሙሌ ተናገር እስቲ አፋኩ ሁሉንም እንዲናገሩ ልጅ ከሁሉም ተቀድማለህ ደጋፊው አገልጋይ ትእዛዙ ነው ምናምን እሱ ያውሩ ደጋፊዎች አንዳንዴ ይጨንቃቸው ይሆናል ይሄ ሁሉ የምናወራውን ነገርም ስለማይቀበሉት ያውሩና ስልክ ገብቶበታል ተመልሷል እሺ አገልጋይ ትእዛዙ እንኳን ደህና መጣ ሶፊ አገልጋይ ትእዛዙ መናገር ትችላለህ ትእዛዙ ሰላም ለቅዱሳኖች በሙሉ ሰላም ይብዛ እናንተ የምትሰጡት ሐሳቡን ያው ቅድም ጀምሮ እየሰማው ነው ያለው ያው ትክክል ነው እናንተ የምታወሩት ሁሉ እሱም የሰጠው መግለጫ እኔም በበኩሌ ሰምቻለሁ ግን ያው እናንተ የሰውን ሐሳብ ይዛችሁ ሁላችሁም እየተከተላችሁ ያለውና በዚህ ሐሳብ ላይ አንደኛ ካውንስሉ በሱ ላይ ያወጣውን አዋጁን እሱ ራሱ መግለጫ ሰጥቷል ከዛ በኋላ ደግሞ እናንተም ደግሞ የራሳችሁን የግል ሐሳብ ሁላችሁም ሰጣችኋል ነገር ግን አንድ ነገር እኔ ማምነው ነገር ቢኖር ካውንስሉ ምን አለ ደግሞ ሌላ ህዝብ ምን አለ መንግስት ምን አለ ሳይሆን በኢዩ ጩፋ ላይ የእግዚአብሔር ሐሳብ ወይም የእግዚአብሔር ፍቃድ ምንድነው እግዚአብሔር በኢዩ አገልግሎት ላይ እየተደሰተ ነው የሚለው ነገር አንድ ሰው ሐሳብ አድርጎ የሚያቀርብ የለም ለምን ካውንስሉ ያወጣበትን አዋጁን ሰምቶ ይሄን ደግሞ የሐዋሳ ህዝብ ደግሞ ወይም የሲዳማ ህዝብ እሱን ያደረገውን አቀባበል እሱ የእግዚአብሔር ሰው ነው ብሎ አቀባበል አድርጓሉ ከዛ በኋላ ህዝቡ ደግሞ በህዝቡ ዘንድ ተቀባይነት ስላለው ህዝቡ ተቀብሎ በይፋ ወጥቶ ተቀብሏል ካውንስሉ ደግሞ ይሄ ለሱ አይገባም ለእግዚአብሔር እሱ እንደዚህ መቀበል እንደዚህ እሱን መቀበል አልነበረም ብሎ ካውንስሉ አወጣ በዚህ ሐሳብ ላይ ደግሞ እሱ መግለጫ ሰጥቷል ስለዚህ እናንተ ደግሞ እግዚአብሔር በሱ አገልግሎት ላይ ይከበራል ወይ የእግዚአብሔርን ፍቃድ እሱ ያደረገ ነው ወይ የሚለው ነገር ደግሞ መነጋገር አለባችሁ እንጂ እዚህ ቦታ ያሉ የሚያምኑ ሰዎች አሉ የማያምኑ ሰዎች አሉ እስላሞች አሉ ኦርቶዶክሶች አሉ ሌላ ደግሞ ሌላ ሃይማኖት ተከታዮች አሉ ስለዚህ እናንተ እዚህ ጋር ያላችሁት አቡነ ቢሆን ሌላዎቹ እዚህ ፓስተር ሶፎንያን አለ ሁሉም እዚህ ጋር ያሉ አገልጋዮች ናቸው አብዛኛው ስለዚህ የኛ ገበና አውጥታችሁ በአደባባይ ከሚታወሩት ይልቅ ምንድነው የእግዚአብሔር ሐሳብ በሱ ላይ ምንድነው ወይም የእግዚአብሔር ፕላን በሱ ላይ ምንድነው የእግዚአብሔር ፍቃድ ያገለገለ ነው ወይ የሚለው ነገር ካላወቀን የሰው ሐሳብ ብቻ ይዘን መሄድ ተገቢ አይደለም ሚዩት ነው ወንድምነት ሚዩት ነህ አቤላ ሚዩት ነህ አንተ አትሰማ አቤላ ሚዩት ነህ ቆይ እኮ እያናገርኩ አሁን ከፍቻለሁ ይመስለኛል አለው አለ አሁን አለ ሰማል መጥቻለሁ አይ ገበና ምናምን ስላልክ ነው እዚህ ጋር የዩ ጩፋ የግል ጉዳይ የጓዳ ጉዳይ ተወርቷል ጓዳ ጉዳይ አይደለም አንደኛ እንስማኝ በደንብ ስማ ገበና ምን ማለት ነው ቆይ ልጠይቅ እየተደማመጠን ገበና ምን ማለት ነው በአንተ ቋንቋ ገበና አታውጡ እያልክ ነው ምንድነው ገበና በእኔ ቋንቋ የሚለውን ስማ በደንብና ካውንስሉ አዋጅ አውጥቶ ትክክል ነው እሱ ደግሞ ተቀብሏል ልንገርኝ ገበና አወጣችሁ ስላልክ ነው ገበና አታውጡ የምን ገበና ነው እኛ እዚህ ጋር እያወራን ያለነው
የዩ ጩፋ የጓዳ ታሪክ የግል ሚስጥሩ ተወርቶ ውስጥ እሱ አይደለም የሱ አገልግሎት በእግዚአብሔር ተቀባይነት እግዚአብሔር ከሱ ጋር አለ በእግዚአብሔር ተቀባይነት አለ በሱ ላይ እግዚአብሔር እየተደሰተ ነው የሚለው ነገር ማየትና ማውራት አለብን እንጂ አሁን ካውንስሉ እሱ ይሄ አቀባበል ለሱ አያስፈልግም ተገቢ አይደለም መንግስት እሱ በማጀቡ ተሳስቷል ብሎ እነሱ መግለጫ ካወጡ እነሱ የራሳቸውን ሐሳብ ነው ግን እግዚአብሔር በሱ ላይ ይከበራል ወይ በሱ አገልግሎት ላይ እግዚአብሔር ይደሰታል ወይ የሚለው ነገር እግዚአብሔርን ጠይቃችሁ ከእግዚአብሔር የሰማችሁት ነገር አለ ወይ እዚህ ጋር ብዙ ሰዎች አሁን እሱ ሲታቆሹ ሜሴጅ ላይ ሲጽፉ ያለው ግን እግዚአብሔር ፍቃድ በዩ ላይ እንዴት ነው እግዚአብሔር ከሱ ጋር አለ ወይ የሚለው ነገር ካለ እኔ አሁን ለነሱ መልስ መስጠት ይችላል ግን አንዳንድ ቃላቶች መርጣችሁ የሚታወሩ ነገር ሳይሆን አሁን እነሱ ካውንስሉ ሰው ሰብስቦ ያደራጀ ነው ቅድም ተናግሯል እሱ ካውንስሉ ሲደራጅ ካውንስሉ ሲቋቋም እኔ ራሱ ነበርኩት ከእኔ ጋር አብሮ በመነጋገር ይሄን ካውንስሉን አቋቁመናል ስለዚህ ለአንድነት እንድንመች ለአገልግሎት እንድመች ደግሞ አንዱን ሐሳቡን ተቀብለን እንድንቀጠል ካውንስሉን አደራጅተናል ስለዚህ እና መጥቻለሁና መጨረሻ እኔ ለእናንተ የማወራው ነገር ብኖር ይሄን ያለው ሐሳቡን የምሰጠው ነገር ብኖር ለሁላችሁም ያው እኛ እንድታወራ እየሰማሃል ስማኝ እኮ በጨዋ ደንብ እንድናወራ ምን አለ መሰለህ እዚህ ጋር በአንደኛ ደረጃ ገበና አልተወራም እዚህ ጋር ምልህ አንደኛ እዩ ጩፋም አደባባይ ላይ ምላሽ እየሰጠ ያለው በሁለተኛ ደረጃ ካውንስሉ በአደባባይ እንደውም በዓለማዊ ሚዲያ ሁሉ ነው መግለጫው የተነበረው እንደታገደ ፍቃዱ እንደታገደ ለጊዜው የተነገረው ደግሞ ከዚህ ጋር አያይዞ ደግሞ ለእኛ ፊትና ለእኛ ሀሳብ እንግዳ ሆነ ካልሆነ በስተቀር እኛ እዩ ጩፋ ከእግዚአብሔር የሆነ ነብይ ነው ብለን አናምንም ይሄን ደግሞ በዝርዝር አስቀምጠናል ቢያንስ 3-4 ዝርዝር አስቀምጠናል እዩ ጩፋ ከእግዚአብሔር ሳይሆን ከአጋንንት ደግሞ ከሐሰት የሆነ አገልግሎትና አገልጋይ እንደሆነ በደንብ ነው ከዚህ በፊት ያስቀመጥነው ምናልባት አቡና የሚባል ሰው ሰምተህ ካላወቅ ሊሆን ይችላል እንጂ እውነተኛ ነው ብዙ ነው እኛ እውነተኛ ነው አይደለም በሚለው የተወያየ ነው እውነተኛ ነው አይደለም በሚለው ላይ ብዙ ሐሳብ ስለሰጠን ዛሬ ግን ካውንስሉ የብዙ ጊዜ ጩኸታችን ደግሞ ተሰምቷል ስልክ ካውንስሉ ሰምቶታል ምናምን ለአዲስ ነገር ለካውንስሉ ነግረነዋል እያልን አይደለም ቢያንስ ግን ሊታገድ የሚችል አንድ ግለሰብ ብቻ መሆኑን እንዲያውቅ በሚያስደርግ መልኩ በዓለም አደባባይ መግለጫ ወጥቶበታል አሁን እየተፍጨረጨረ ያለው እየተቆጣ እየተናደደ እየተቧጨረ ያለው ምንም አታመጡ መንግስት ነኝ የበሻሻው አብይና የሾላው ነብይ ማንንም አይሰሙ ምናምን አይነት መግለጫ ንግግሩን ከፖለቲካ ጋር ምናምን ሊሰፋው የሚፈልግ ከአብይ ጋር ራሱ ሊያነጻጽር የሚፈልግበት ከጳውሎስ ጋር እያደረገ የሚጠቅስበት ጉዳይ እንደዚህ የነዘረው ተራ ግለሰብ መሆኑን በሚያሳብቅ የወጣበት ያ ደግሞ እውነት ነው በቃ እዩ ጩፋ በጣም ብዙ ህዝብን ያታለለ ክራይስት አርሚ የሚባል ሱቅ ከፍቶ ህዝብን ሲመዘብርና ሲዘርፍ የነበረ ሐሰተኛ ነብይ ፈውስን በዘይቴ በኩል ታገኛላችሁ ብሎ መንፈስ ቅዱስ በሱ ዘይት በኩል ተአምራት እንደሚያደርግ የሐሰትን ትምህርት የዘይት የሐሰት ትምህርት እያስተማረ ከህዝቡ ገንዘብ ሲዘርፍ የነበረ ሐሰተኛ አገልጋይ በቃ ምንም ማለት ዘራፊ ነው ሐሰተኛ አገልጋይ ነው መበለቶችን ድሆችን የታመሙ ሰዎችን ምስኪኖችን መጽሐፍ ቅዱስን ማያነቡ ያልተማሩ ሰዎችን እያጭበረበረ እያታለለ እንደ አፉፋ አየር ላይ እንደሚንሳፈፍ ባሎን በአየር እየሞላ እንዲና እንዲላቸዋል እያለ እሱ ግን አክቹዋሊ የሆነ ገንዘብ ኪስ ውስጥ የሚሰራ ሐሰተኛ አመፀኛ ነብይ ነው ይሄንን ደግሞ መተዳደሪያ ደንቡ ላይ የሚገልጽ መተዳደሪያ ደንቡ ላይ የካውንስሉ መተዳደሪያ ደንብ ላይ ቁሳቁስ አይሸጥም ይላል በኤቪደንስ እኔ ቪዲዮንም አውጥቼ የነበረው ሌሎች ሰዎችም አውጥተውታል በእርግጥ ምንድነው ዘይቱ ሲሸጥ ዘይት ኮንፈረንስ ላይ መስቀል አደባባይ የተደረገው ኮንፈረንስ በሐዋሳ በሲዳማ ማለት ነው ይሄ ሰውዬ እንደዛ ነው ስለዚህ
መተዳደሪያ ደንቡን አልፏል። በጣም ደግሞ የገረመኝ እዚህ ውስጥ እነ ሙሌም ታወራለህ፣ ትእዛዙ የምትቃወሙ ሀሳብ ካለ ትሰጣለህ። በጣም የገረመኝ ደግሞ ጉዳዩን የጥበቃ ጉዳይ ያደርጓል። ማንም ስለ ጥበቃ ሀሳብ ተሰጠ እንጂ በጥበቃ ምክንያት ነው የታገደው የሚል ምንም አይነት የጽሁፍ ማስረጃ የለም። በጥበቃ ምክንያት አይደለም የታገድከው። የታገድከው በዘይት ችብቸባ ምክንያት ነው። ሻጭ ስለሆንክ ነው፣ ነጋዴ ስለሆንክ ነው። አለቀ በቃ። ስለዚህ በንግድ ምክንያት ህዝቡን ኑና ግዙ፣ መሃኖች ልጅ ይኖራቸዋል፣ ኑና ግዙ፣ ቤታችሁ እርግማን ያለ ሰዎች በእኔ ዘይት እርግማናችሁ ይሰበራል እያልክ ሐሰተኛ ትምህርት መጽሐፍ ቅዱስ የማያውቀውን አጋንንታዊ የዘይት ትምህርት ስታስተምርና ዘይት ስጨበጭብ ነው የታገድከው። ይሄ ግን የጥበቃው ጉዳይ የማርሽ ባንዱ ጉዳይ ግን እሱ ቀጣይ ጉዳይ ነው። በቃ እንደዚህ አገልጋይ አይታጀብም ብሎ ፓስተር ጌቱ ለማ ሀሳብ ሰጥቷል። እንደ ግለሰብ ግን ቢፍ አደረገው ከፓስተር ጌቱ ጋር። ፓስተር ጌቱ ግን መግለጫ የሰጠው እንደ ፓስተር ጌትነቱ ሳይሆን እንደ ካውንስል ምክትል ጸሐፊነቱ ነው ሀሳብ የሰጠው። ይህን ሀሳብ ቢመርም ደስ ቢልም ትውጠዋል፣ ምንም አታመጣም። እና ደግሞ ትዕቢተኛ መስቀል ላይ ያልሞተ ማንነት እንዳለው ሲነካኩት ያየንበት ነው። የኢዩ ጩፋ ንግግር ማለት ነው። መናገር ትችላለህ። ትእዛዙ አይ አንተ ሀሳቡን ተቀብያለሁ። እኔ ማለት ያው ካውንስሉም ትክክል ነው እያልኩ አይደለም፣ ደግሞ ሌላ ነገር እያልኩ አይደለም። ነገር ግን አንድ ካውንስሉም ያወጣው አዋጁን ሰምቻለሁ። ነገር ግን አንድ ነገር ማውራት የሚፈልገው ነገር ቢኖር የነቢያቶች አገልግሎት ወይም እኔ ተቃዋሚም አይደለም ደግሞ ምንም አይደለም። ግን እግዚአብሔር አምላክ ያስጀመረው ነገር በማንም ብሰውም አይቆምም። ግን እግዚአብሔር ደግሞ አንድ ሰው ለማክበር ከፈለገ እንደፈለገ እግዚአብሔር ያደርጋል። ስለዚህ እኔ እንደራስም የተረዳውና ስማይ ቆይ አንድ ነገር ላውራ። አገልጋይ ትእዛዝ ውይይት እንዲሆን ባኬንድ እግዚአብሔር እንዳስጀምረው ነው። ማን ነው እግዚአብሔር አስጀምረው? የኢዩን አገልግሎት ማን ነው እግዚአብሔር አስጀምረው ያለ? በምን አወቃል? ይሄን አንተ ማለት አሁን ሀሳቡን ከሌላ ቦታ ሰምተ ሀሳቡን ከሚታቀርቡት አንድና አንድ ነገር እኔ የተረዳው ነገር ለራሴ ስላለ ነው ለእናንተ ላወራና ለራሴ ለተረዳው እኔም ጥያቄ ነበር። እግዚአብሔር ሆይ ይሄ በምድር ያሉት ነቢያቶች ከአንተ ዘንድ የመጡ ናቸው ነው ብዬ እግዚአብሔር የሚጠይቅ ሰው ነኝ። ስማ በደምብ ቆይ ስማኝ። አንተ እያወራን ያለው ሙላቱ ጠብቀኝ። ይህ አልጠብቅህም፣ ጠይቅህን መልስልኝ። ካልሆነ ብቻህን ለማውራት ከሆነ መሀል ላይ ባኬን ፎርዝ ማውራት አይጠበቅብንም። እኔ እየጠየቅኩ ያለሁት እግዚአብሔር ያስጀመረው ነው ስላልክ እግዚአብሔር እንዳስጀመረው ጠይቀኸው እግዚአብሔር ነግሮህ ነው? ከየት አውቀህ ነው? ቤት በምን መዝነው ነው? የኢዩ ጩፋ አገልግሎት እግዚአብሔር እንዳስጀመረው የምትናገረው ከየት አምጥተህ ነው? እሳይ እሺ መልስ አለኝ፣ ጠብቀኝ። በዚህ ጉዳይ ላይ አው ትክክል ነህ። ጥያቄ ነበረብኝ ለእኔ ለራሴ ማለት ነው። እኔም እግዚአብሔርን ማገለግል ሰው ነኝ። በእግዚአብሔር ፊት ደግሞ በእግዚአብሔር ሕዝብ ፊት እግዚአብሔርን ወክዬ እግዚአብሔርን ቃል ማስተምር ሰው ነኝ። ግን እግዚአብሔርን ደግሞ በዚህ ጉዳይ ላይ አጥብቀ ብዙ ጊዜ ሲጸልይ ነበረ። ግን እግዚአብሔር እውነተኛ የተኛው ነው፣ ውሸተኛው የተኛው ነው፣ ማንን እንቀበል ማንን እንስማ የሚለው እግዚአብሔርን ስልክ ገብቶበታል መሰለኝ አይደል? እንደዛ ነው እያለ ያለው ምን እንደሆነ ታውቃለህ? ምን እንደሆነ እያለ ገብቷቸዋል። ግን እግዚአብሔር ስሙኝ፣ መጥቻለሁ። ሶፊያ መጥቻለሁ። ሁላችንም ሶፊያ አይደለም፣ ሶፊያስ ነው። ሶፊ ነው። ሶፊያ አይደለም። አገልጋይ ትእዛዙ መልስ ልመልስልህ። እየሰማሁ ነው። እግዚአብሔርን ሰምታችኋል ያልከው ሁላችንም ሰምተናል። ሁላችንም ስለ ኢዩ ስንሰማ ከእሱ ጋር ጀመርኩ። ሙሌ አንዴ ሰምታችኋል። እኔ አልጨረስኩም። የእግዚአብሔር ሰው አልጨረስኩም። ጠብቀኝ አንድ ደቂቃ። ሙሌ ጨርስና ከዛ ሀሳብ ካለ መሀል ላይ ትእዛዙ ሌላውን ነገር ቤት ይጨርሳ እንደ እኛ ምን እንናገርና ሌላውን ቤት ይጣብናል። አገልጋይ ትእዛዝ
ባኬን ፎርዝ አድርግ፣ ባኬን ፎርዝ አውራ፣ ለምጠይቅህ መልስ፣ እኔም ትጠይቀኛለህ። ዋናው እዚህ ጋር ትክክለኛውን ሀሳብ ይዞ ለመውጣት ነው እንጂ የደጋፊ እንትን የእልህ ምናምን አታርገው። ኤኒዌይስ እግዚአብሔር ጠይቀው ነው የነገረህ? በምንድን ነው ያወቅኸው የእግዚአብሔር ሰው መሆኑን? እዩ ጩፋ እስኪ ንገረን፣ እኛ ምንወቅ። ወጣ ሄደ፣ ወደ አምላኩ ሄደ። ያው ፕሮፌት ዳኮም አለ። ከፕሮፌት እኔ ነኝ ባይዘው ያስገባው ሲሳደብ ስለነበረ ከታች እንዲሁም ኢንቫይቴሽን ልኬ ነው ሰውየውን የሳብኩት እና በጣም ሲሳደብ ነበረ። ወዮላችሁ እያለ እያስፈራራ ነበረና ፉል ፓኬጅ ነው። አገልጋይ የሚል ስም እኮ ከለጠፍኩ ፉል ፓኬጁ ነው። ከታች መሳደብ አለን። እሺ ዛሬ ምን እየጸለይኩ መሰላችሁ? እንዴት አመሻችሁ? ሁላችሁንም ሰላም ላለው ጆዬም ከረጅም ጊዜ በኋላ እንዴት አመሻችሁ? ያው ቀደም ብዬ ነው የገባሁት። በእርግጥ እንትኑ አልገባኝ። እኔ እዩ ጩፋ ማን እንደሆነ አላወቅኩትም እውነት ለመናገር። ምክንያቱም ክራይስት አርሚ የሚለውን ስትሉ ምናልባት ነብዩ እዩ ጩፋን ከሆነ ለማለት የፈለጋችሁት ብዬ ነው የገባሁት። ነብዩ ጩፋን በሱ ጉዳይ ከሆነ መወያየትም ይቻላል። ጽሁፉ ላይ እዩ ጩፋ ስለሚል ብዙ አላወቅኩም። ኤኒዌይስ ግን ቁም ነገሩ ምንድን ነው? ካውንስሉ የሰጠውን መግለጫ በደንብ ተከታትያለሁ። ቪዲዮዎችንም አይቻለሁ፣ ምላሾችንም አይቻለሁ፣ ካውንስሉ የጻፈውንም አይቻለሁ። አንደኛ ትንሽ በሁለቱም ሳይድ ምናልባት ትንሽ የተቻኮለ ነገር ወይም ደግሞ በዚህ በሶሻል ሚዲያ ከመምጣት ይልቅ መጀመሪያ በጓዳ ቢነጋገሩ ምናልባት ንግግሮችም ኖረው ሊሆን ይችላሉ፣ እኛም ማናቃቸው። ግን አሁን ሐዋሳ ላይ በነበረው ፕሮግራም ከሆነ ይሄ ሁሉ ነገር በቅርቡ ሰዓቱን አይቼዋለሁ። አሁን የነበረውን አይቼ ነው የገባሁት። እሱን አይቼ ነው የገባሁት። ግን ምንድን ነው ሶፊማ አላየኸውም? ከዘራው ላይ ነህ አንተ ከዘራው ላይ ነህ። አላየህ? አይቼዋለሁ። እውነት አይቻለሁ አሁን የነበረውን የተሰጠውን መግለጫ። ግን ምንድን ነው መሰለ ወደ ሶሻል ሚዲያ ወጥቶ እኛ ጋር ከሚደርስና እኛ በዚህ ጉዳይ ላይ እንካ ሰላምታ ውስጥ ከምንገባ እነሱ ካውንስሉም እንደ አባት በብዙ ያው ቤተክርስቲያን እንግዲህ ብዙ ነገሮች ይዛ እስከዛሬም እንደመጣች እናውቃለን። በእርግጥ ካውንስሉም እንግዲህ 4 እና 5 ዓመት ልጅ ነው ገና። በዚህ ጊዜያቶችም በብዙ ተቃውሞችን ምንም ሲያስተናግድ ነበረ ካውንስሉ። የመጡበትም ሁኔታ አለ። እውነት ለመናገር እነ ነብዩ እዩ ጩፋ ገና ካውንስሉ ሲደራጅ ጀምሮ ምን ተሳትፎ በገንዘባቸው ጊዜያቸውን በመስጠት አብሮ ህብረት በማድረግ ብዙ ነገር ከፍለዋል እነሱም። ስለዚህ ከዚህ አንጻር ምንድን ነው ማድረግ የነበረባቸውን የሚለውን ያው የአባትነት ነገር ይዞ ካውንስሉም የተወሰነ በትዕግስት የመጣባቸው ነገሮች አሉ። ግን እስከዛሬም እኮ ሲጠየቅ የነበረው ጥያቄ በአስተምህሮና በልምምድ አንድ አይነት ያልሆኑ ሰዎች እንዴት አብረው ይቀጥላሉ የሚል ጥያቄዎች። ይሄ አሁን የተነሳው እንትን የነብርን ጭራ እንደመያዝ ነው የምቆጥረው እኔ ለካውንስሉም። ከዚህ በኋላ ምን አይነት ውሳኔዎች ይተላለፋሉ፣ እንዴት ይቀጥላል የሚለው ወይ ባይነካ ይሻል ነበር፣ ከተነካ ደግሞ ምን አይነት ነገሮች ይመጣሉ የምለውን የምናየው ነው። ነገ ከነገ ወዲያ ለብዙ ማጥሪያ መንገድ ሊሆን ይችላል። ግን በእነዚህ ሰዎችስ እውነት ስራ አልተሰራም ወይ ካልን እንግዲህ በጣም ምስክርነቶችንም አይተናል። የተፈወሱ ሰዎች አሉ፣ ሆነልን የሚሉ ሰዎች አሉ። በዛ የእግዚአብሔር ቃል ይመዘናሉ ወይ ነው እሱ ራሱን የታለ እይታ አለው። ግን ደግሞ የተባረኩ ሰዎች እንዳሉ፣ ወደ ጌታ የመጡ ሰዎች እንዳሉ ሐዋሳ ላይ የነበረው አሁን ምናልባት ቁጥሩ ነብዩ ጩፋ ሲናገር እንደሰማሁት በሚሊዮን ሰዎች ተሰብስበው እንደነበረ፣ በዛም ደግሞ የፖሊስ ጥበቃ ያስፈልግ እንደነበረ እነሱ ብቻ ሳይሆን ለመጡ ሰዎችም ጥበቃ ለማድረግ ነው የሚል ነገር ሰምቻለሁ። እና እስቲ እኔ ቁጭ ብዬ እያየው ነው በሁለቱም ሳይድ ሆኜ ሳይሆን፣ ግን እስቲ እናያለን መጨረሻውን ምንድን ነው የሚሆነው የሚለውን ተጠባብቄ እያየው ነው። አንዴ እነሳለሁ፣ አንዴ እቀመጣለሁ አለው። በብዙ ነገር ሀሳብ የሚሰጡበትን ቦታ እየገባው እየሰማው ነው። እና መጽሐፍ ቅዱስ ያው የተሰሎንቄ መጽሐፍ ጳውሎስ ኢየሱስ ሊመጣ በደጅ ነው ብሎ ሲላቸው እነሱ ነገር ዓለሙን ተዉትና በቃ ስራ የሚሰራውም ስራውን አቁሞ ነጋዴውም ንግዱን አቁሞ በቃ ኢየሱስ የሚመጣ ከሆነማ ዝም ብለን እንቀመጥ ሲሉ በራሳችሁ ጉዳይ ላይ አተኩሩ ብሏቸዋል። ስለዚህ እኔ አሁን ዛሬ ላይ እቺን 3 ቀን በራሴ ጉዳይ ላይ ነው ያለሁት። በራሴ ጉዳይ ላይ አተኩሬ እየተንቀሳቀስኩ ያለሁበት ወቅት ነው። ግን ትችት አስፈላጊ ነው። እኔ አቡና የምታነሳቸው ሀሳቦች መናገር ይችላል። ጴጥሮስ አይደለም የሚናገር እንደ እግዚአብሔር ቃል ይናገር ነው የሚለው። ስንናገር የምንናገረው ነገር እንደ እግዚአብሔር ቃል ይሁን እንጂ አንዳንዶችም ነብዩ ጩፋ ለምን ይተቻል፣ ለምን ይነገራል? ሰው ነው፣ አሰራር አለ፣ አሰራር ይተቻል፣ ችግር የለም። ካልተተቸ ራሱ እኮ ብረትን ይስለዋል ይላል።
ካልተተቸ እንዴት መሻሻል ይቻላል? ግን ደግሞ ከጥላቻ ያልሆነ ቢቻላችሁ ከሰዎች ሁሉ ጋር በፍቅር ኑሮ። አዎ አቡነ አንስታንዱን እረዳዋለሁ። እኔ አሁንም ፍቅር አለኝ ነው የሚለኝ ብጠይቀው። እኔ ከግለሰቡ ጋር ለማሰራር ላይ ነው ትምህርታቸው ላይ ነው የሚል አመለካከትና መቆሚያ እንዳለው አውቃለሁ። ግን ከዚህ አንጻር አሁንም ቢሆን ደግሞ መደረግ ያለበት ብዬ የማስበው ወንድሞቻችን ናቸው። ከማራቅ ይልቅ ከመግፋት ይልቅ የሚጠቅም ነገር አላቸው። እንደና አናሲሞስ ጠቃሚ እንዲሆኑ ማገዝ፣ መርዳት ደግሞ እሱ ስናደርግ አይሰሙም የሚለው ጉዳይ ሌላ ነው እና አሁን እኔ በጣም የምንወዳቸው የእግዚአብሔር ሰዎች እንደነ ነቢይ ጆይ ጭሮ እንደነ ሜጀርዋን እንደነ ሜጀርዋን አይነት አሁን ለምሳሌ በጣም በቃ የተወደዱ ወንድሞቻችን በአባት እንለያያለን። በስጋ አባት ብቻ አባትም እንለያያለን። እነሱ ከጨለማው ናቸው፣ ከሐሰተኛው ናቸው፣ ከዲያብሎስ ናቸው። እኛ ደግሞ ከእውነተኛው ነን፣ ከእግዚአብሔር ነን፣ ከእግዚአብሔር ልጆች ጋር ነን። አባታችንም ይለያያል፣ ማንነታችንም ይለያያል። እንዳልከው ግን በጣም የምስማማበትን ሀሳብ ያነሳከው ሀሳብ የነብርን ጭራ ከያዙ ደግሞ እንዳይለቁ የሚል በጣም ቆንጆ ምሳሌ አባባል ተናግራል። ካውንስሉ አሁን እሰጥ አገባ ውስጥ ገብቷል። በቃ ራሱን አነካክቷል። እዩ ጩፋ ከተነካ መነካት የሌለባቸው ማይነካ ሰው እዛ ውስጥ ማን አለ የሚል ጥያቄ ማንሳት እንችላለን። ለምሳሌ እነደረሰ ጨው እስቲል እስካሁን ድረስ ጨው እየሸጡ ነው። እነደረሰ ጨው እየሸጡ ነው። ማነው ነቢይ ዘካርያስ የሚባል ገጠር ውስጥ ወንጌል እንደሚሰራ ራሱን አክት የሚያደርግ ጎፋ አካባቢ ቸርች ያለው ሰውዬ ደስታውስና የዘይት ንግድ እያጧጧፈን በዚሁ ሰዓት ላይ ማለት ነው። ሰዎችን ገንዘብ እያስከፈለ ውድ ገንዘብ እያስከፈለ ገንዘብ ካላስገባችሁ እያለ ደስታውሶችን እያከራየ ወደዛ ወደ ግራም ወደ ቀኝም ስንሄድ ብዙ ሻጮች አሉ። ከዛም የባሰ ደግሞ ከዘይት ሽያጭ የከፋና የከረፋ ደግሞ የሐሰት ትምህርቶች፣ የሐሰት ልምምዶች በስፋት አሉ። እዚህ የካውንስሉ ህብረት ውስጥ ያሉ አገልጋይ ነን የሚሉ አገልጋዮች ሳይሆኑ በህዝብ የሚገለገሉ አመፀኛ የአጋንንት መጠቀሚዎች ማለት ነው። እነዚህን ሰዎች ከዚህ በፊት አይተህ ከሆነ ለመጀመሪያ አይደለም መግለጫ ያወጣው ነቢይ ጆይ ጭሮ ላይ ሜጀርዋን ላይ አውጥቶ እሱም እኮ አልሰማችሁም እኔ የራሴን እንደውም አቋቁማለሁ ብሎ የቀጠለበት ሁኔታ አለ። ዛሬ ተመሳሳይ ነገር ነው ነቢዩ የተናገረው። ሴም ኤግዛክት ነው። አንዳንድ ያወሩት ንግግር የሚመጣ ነገር የለም እኛም ካውንስል ነን የሚል ሀሳብ ነው ያወጡትና ስለዚህ ተመሳሳይ ነገር አለው። ነቢያቱ ጋር ያለው እሳቤ ተመሳሳይ ነገሮች ስላሉ ከዚህ አንጻር እንግዲህ ያው እኔ በግል የምወዳቸው ወንድሞቼ ናቸው እንዳልኩ በእኔ እይታ ነው እና ከማገድ ከእንደዚህ አይነት በፊት ግን የተወሰነ ደግሞ ምክክር ቢኖር መነጋገር ቢኖር አሁን ካውንስሉ የግለሰብ አይደለም። ሁሌ ጠያቂን አንተ ዛሬ ልጠይቅ አንተን ሆነስ ምን ትላለህ? እኔ ሄጄ ፈቅጄ የገባሁት እያለ ነው። እንደምታውቀው ከዚህ በፊት የሰላም ሚኒስቴር ነበረ የወንጌላዊ አማኞች ፍቃድ የሚያገኙት ቸርች ለመትከል እና ለመመስረት። እኔ ሰላም ወንጌል የሰላም ሚኒስቴር እንትን አለኝ ነው ፍቃድ አለኝ እኔ ራሴን የመጣሁት እያለ ነው ወደ እነዚህ ሰዎች ማለት ነው። የሰላም ሚኒስቴር ደግሞ አሁን ላይ ሙሉ ለሙሉ ለካውንስሉ ኃላፊነቱን የሰጠበት ሁኔታ ነው ያለው። ይሄ የእንትን ጉዳይ ማለት ነው። ፋይሉን ሁሉ ወደዛ ያስተላለፈበት ሁኔታ ነው ያለው። እዩ ጩፋ አማራጭ አለው ወይስ እንደሌላ ቤተ እምነት ነው መቀጠል የሚችለው ከዚህ በኋላ? አሊያም ምንም አታመጡም ብሎ እንደ ወንጌላዊ አማኝ አክት እያደረገ መቀጠል ይችላል? ለጉዳዩ ቀረብ ያለ ሀሳብም ማስተያየትም ስላለ እስኪ ጉዳዩ ላይ ሀሳብ ስጥበት። ጥሩ ነው እኮ እሱን ነው እኔም እያነሳው ያለሁት። አሁን እንግዲህ እውነት ለመናገር ያው አንዱ ሲናገር እንደነበረው እንግዲህ ወንጌል በወረቀት አይደለም ነው። በእርግጥ ጳውሎስ ደግሞ ለማሳደድም ከአብያተ ክርስቲያናት ወረቀት ተቀብሎ እንደነበር መጽሐፍ ቅዱስ ይናገራል። እና አንዳንድ እንትኖች የሆነ እልህም ቁጣም ምናምን ነገሮች አሉበት ያየሁት መግለጫዎች ላይ የተወሰኑ ነገሮች ግን ምንድን ነው ይቀጥላሉ አይቀጥሉም? ወንጌል ለመስበክ እንዳልከው አደባባይ መስበክ ይቻላል። ግዴታ ቤተክርስቲያን ውስጥ ብቻ አይደለም። ፕሮፌት እዩ ጩፋ እውነት እግዚአብሔርን የሚያገለግል ከሆነ ምን ችግር አለ? ይወጣና አደባባይ ቸርቹ ቢዘጋ አደባባይ ላይ ወጥቶ መስበክ፣ አደባባይ ላይ አጋንንት ማስወጣት ይችላል። አደባባይ ላይ መተንበይ ይችላል። መቼም ያንን የሚዘጋ የለም። ቸርቹን እንኳን ቢዘጋ አገልግሎት እስከሆነና እውነታዊ እስከሆነ ግን አሁንም ቢሆን በመረጋጋት
ቀስ ብሎ በማየት ወደ ውሳኔዎች መሄድ የተሻለ ነው። ምክንያቱም ወደድንም ጠላንም እውነት ለመናገር በኢትዮጵያ ምድር በዚህ ሰዓት ማይክ ይዞ አገለግላለሁ ብሎ ነብይ ነኝ ሰባኪ ነኝ ምናምን ብሎ የሚወጣ ሰው ጀግኖች ናቸው። በተለያየ ነገር ያልፋሉ ብዬ አምናለሁ። ግን ደግሞ ችግሮች የሉባቸውም። ችግር አለ። ማን ነው ችግር የሌለበት? ሁሉም ሰው ችግር እኮ አለው። ግን ችግሩን እንዴት እናድርግ? ችግሩን በምን መልኩ እናርመው? አዎ ገና እኮ ነን እኮ ገና ልጅ ነው። ካውንስሉ እኮ ገና 4 ዓመቱ ነው። በ4 ዓመቱ ውስጥ እኮ ብዙ ስራዎችን ሰርቷል። እንደ ቤተ እምነት እንኳን አንቆጠርም ነበር እኮ አቡና። እኛ እኮ እንደ አንድ እንደ ንግድ እንደሚከፍት ሰው ንግድ ፍቃድ እያወጣን እኮ የምንሰራ የነበርነን። አሁን ይልቅ ከመበታተን አንዱ በአንዱ ላይ ከሚነሳ ይልቅ መጀመሪያ እስቲ በጋራ እንቁምና ከዛ በኋላ ደግሞ እርስ በርስ ደግሞ እንነጋገር፣ እንተቻችን። በብዙ ነገር መነጋገር አለብን። ከዛ አንድ የተሻለ አብያተ ክርስቲያናት ይዘን መውጣት የምንችልበታል። ከወዲሁ አብያተ ካውንስሉን ከቀጠቀጥን እንዴት ይሆናል? በሱ እኮ ነው የምንወከለው። አገልጋዮችንም ከቀጠቀጥን ደግሞ ካውንስሉ እኮ ያለ አገልጋዮች ባዶ ነው። አገልጋዮች ህብረቱ ይሳተፋል። ስለዚህ ከዚህ አንጻር እንደሱ ብናደርግ የተሻለ ነው። እኔ አሁንም ቢሆን በነቢያቶቹ ጥቅም የላቸውም ብዬ አላምንም። የሚጠቅሙ ነገር አላቸው፣ ግን መታረም አለ። አዎ ሽያጮች አሉ፣ እነሱን ልንቃወም ይገባል። መስተካከል ያለባቸው ነገሮች አሉ፣ መስተካከል አለባቸው። አውጥቶ መጣል ግን አውጥተን ጣል ናቸው። አሁን የነብይ ዩጩፋን ቸርች ዘጋ ነው። ምን መጋዘን ይሁን ቆሎ ሲሚንቶ መጋዘን ይሁን ምን ይሁን እዛ ውስጥ እኮ ብዙ ሰዎች ተጽፈዋል እኮ የተባረኩ ሰዎች አሉ። ውስጥ ብዙ ሰዎች ተዘርፈዋል። እዛ ውስጥ ብዙ ሰዎች ገንዘብ ንብረታቸውን አጥተዋል። የውሸት ትንቢት ተነግሯቸው ከጌታ ጋር ተጣልተዋል። ትልቅዬ መጋዘን ቢሆን እንደውም የበለጠ ለሀገሪቱም አሁን እያካሄደች ግንባታ የኮሪደር ልማት ይጠቅማል። እኔ ግን ይቀጥላል ያገለግላል ብዬ ነው የማምነው። ያገለግላል መገልገሉንማ ይገለግላል። ቀጥል አቤላ። መጀመሪያ እኛ እዚህ ጋር እኮ የቆምነው ካውንስሉንና እዩ ጩፋን ለማሸማገልም አይደለም። አሁን ሶፊ እንደሚለው የሶፊ ቀልዱና ቁም ነገሩ ስለማይለይ እንጂ አሁን እንዲህ ቢያደርጉ ይሻላል እንዲህ ቢያደርጉ ይሻላል የሚለውን ነገር እሱን ሀሳብ ለማስቀመጥ አይደለም እዚህ የመጣ ነው። አሁን ምን ቢያደርጉ ይሻላል ለማሸማገልም አይደለም። ምን ቢያደርጉ ይሻላል ካውንስሉና እዩ ጩፋ እንዴት ቢስማሙ ይሻላል እንዴት እናስማማቸው የሚል ሀሳብ ይዘን ሳይሆን የመጣንበት ዓላማ ኦልሬዲ እስካሁን እያልን የነበርነውን እኛ ስንጨፈጨፍ የነበርነውን ብዙ ሰዎች ለምን እዩ ነካችሁ? እዩ መናፍቅ አይደለም እንዲሁ ትልቅ አገልጋዮች ነን የሚሉ እስከ እዩ አንድ የተሳሳተበትን በነገረ ክርስቶስ በስላሴ የሳተበትን ምናምን ብለው ሲሉ ነበርና ያው የሳተ ሰው እንደሆነ ካውንስሉ በራሱ ያለው ነገር አለ ብለን እንደ አንድ ግብአት ይዘን መጣን። ከዛ በአጠቃላይ ህዝቡ እንዲነቃ እዩ ማን እንደሆነ ምን እየሰራ እንዳለ በምን አይነት ማጭበርበር ውስጥ እንዳለ ኢቭን በጣም በሚገርም ሁኔታ ካውንስሉ ራሱ ጤነኛ ባይሆንም ማለት ጤነኛ ባይሆንም አክቹአሊ ካውንስሉ በምን መስፈርት እንደተቀበለው እዩ ባናቅም ሌሎችንም አገልጋዮች በምን መስፈርት እንደተቀበላቸው ባናውቅም ዞሮ ግን ከተቀበለው በኋላ እዩ እኛ ትላንትና የምንለውን የነበረውን አሁን ካውንስሉ ያልን ሐሰተኛ ነው ትክክል እያደረገ አይደለም ትክክል አይደለም ብለዋል። ስለዚህ እኛ እያልን ያለነው ይኸው እንዲሁ እኛን ተውን ካውንስሉ የምትሰሙ ከሆነ ስሙ ካውንስሉ እንዲህ እያለው ነው የሚል ነገር በመናገር አልቲሜትሊ የመጨረሻ ጎላችን ምንድነው? ሰዎች ከእንደነዚህ አይነት ሐሰተኞች ነቢያት እንዲላቀቁ ወደ እናት ቤተክርስቲያናቸው እንዲመለሱ በትክክል ከተኩላ እንዲያመልጡ ነው እያልን ያለ ነው። ኦልሬዲ እነዚህ ሰዎች በመጽሐፍ ቅዱስ መሰረት በሰፊው ደጅ እየሄዱ ነው። ማቴዎስ ምዕራፍ 7 ከቁጥር 13 መሰረት ሰፊው ደጅ ነው። እሱ ደግሞ ወደ ጥፋት የሚወስደው ወደ ዲስትራክሽን የሚወስድ ነው ሰፊ መንገዱ። ስለዚህ ወደ ሰፊ መንገድ አትሂዱ፣ በጠበበው መንገድ ሂዱ እያልን እየተናገርን ያለ ነው የሚያስተውል ሰው ካለ ማለት ነው። ስለዚህ ወደ ጠበበው በር ግቡ። ያ የሐሰተኞቹ ነቢያት የተኩላዎቹ ነቢያት ኦልሬዲ ምንድነው የሚያደርጋቸው ከተባለ ገንዘብ አምላኪዎች፣ ገንዘብ ወዳጆች፣ እግዚአብሔርን የምትጠሉ የእግዚአብሔርን ቃል የምትጠሉ እንደ ቅድም እንዳያችሁት አገልጋይ ምናምን የሚባለው አሁን እነሱ ደጋፊ ነው። እግዚአብሔርን ጠይቃችኋል ይላል። አሁን መመሪያው ከእግዚአብሔር እየጠየቅን እዩ ጩፋ ልክ ነው ልክ አይደለም እንትና ልክ ነው ልክ አይደለም እያልን እያንዳንዱን ነገር እየጠየቅን አይደለም ባይዘው እንትን ምንለው ማለት ነው። የምናውቀው መጽሐፍ ቅዱስ አስቀመጠ፣ መለያ መስፈርት አስቀመጠ። በዚህ መንገድ ሐሰተኞችን እውነተኞችን በዚህ መንገድ ለዩዋቸው ብሎ መጽሐፍ ቅዱስ ሰጠን። ስለዚህ ይህንን የእግዚአብሔር ቃል ይዘን በእግዚአብሔር ቃል ሚዛንን መመዘን ሲገባን ለእያንዳንዱ ጉዳይ እግዚአብሔር ወይ እዩ ጩፋ ለተነሱ ለእያንዳንዱ ፀጉር ላጎፈረው ዘይት ይዞ ለሚዞረው ሁሉ
ይሄ ከእግዚአብሔር ነው ከእግዚአብሔር አይደለም እያልን ካንተ ነው ካንተ አይደለም እያልን እንድንጠይቅ መጽሐፍ ቅዱስ አልነገረንም። ስለዚህ በግልጽ ጉዳይ ምን እያልን ነው? እዩ ጩፋ ወንጌል ሰባኪም አይደለም። አፍተሮል ምንድነው ሂዱ ወንጌልን ሁሉ ለፍጥረት ስበኳል እንጂ ሂዱ ዘይትን በየእንትኑ በየሀገሩ እየሄዳችሁ ሽጡ አላለም። እዩ ጩፋ እየሄደ ዘይትን ያከፋፍላል፣ ዘይትን ይሸጣል እንጂ ወንጌልን አይሰብኩም። አሁንም ዘይትን መሸጡ ላይ ከለክሉት ይችላሉ። አሁን እኛ ካውንስሉ ላይ እምነት የለንም። ባይዘወይ ካውንስሉ ላይ እምነት ኑሮን ካውንስሉ ነገ ጧት እዩን ጩፋ ወደ አዳራሹን ወደ መጋዘን ይቀይራል፣ አገልግሎቱን እንትን ያደርጋል የሚል እምነት የለንም። ምክንያቱም ካውንስሉ በራሱ የጠራም ስላልሆነ አቅሙም ምን ያህል እንደሆነ ይኸው እዩ ጩፋ ራሱ አቅሙን በትክክል ጠለቅ ብሎ ስለሚያውቅ እየተናገረ ነው። ስለዚህ እኛ በካውንስሉም ቢሆን ሙሉ እምነት የለንም። ዞሮ ግን እኛ አሁን የእዩ ጩፋን አዳራሽ የማዘጋትም ዓላማ ኑሮንም አይደለም። እዚህም ስንመጣ የካውንስሉም ደካማነትንም ለማለት ሳይሆን ሰዎች እዚህ ውስጥ ያሉትን ኦልሬዲ ወደ ክርስቶስ እንዲመጡ ኦልሬዲ ከጠበበው ደጅ ወደ ከሰፊው ደጅ ወደ ጠበበው ደጅ እንዲመጡ ትክክል እንዳልሆኑ እነዚህ ሐሰተኞችን እንዲያስተውሉ እንዲያውቁ ለማድረግ ነው የመጣ ነው። ዲስ ኢዝ በቃ ይሄ ነው። ቀጥላቢ ላይ አቡ ላይ ለቤቴም አዲስ ነኝ። ብዙ ጊዜ ሶፊ ጋር ነው የሚገባው። ሶፊ ቤት ብዙዎችን አግኝቼ አውቃለሁ። ጌታ ኢየሱስ ከፍ ይበል። ውይይታችሁ ደስ ብሎኛል። በአንዳንድ ጉዳይ ሲፈጠር በውስጣችን ጥሪ ወይም የወንጌል ጉዳይ ስላለ ብቻ ነው ስለዚህ የምናወራው እንጂ የምናወራው ብዙ ጉዳዮች በምድር ላይ ነበሩ። ግን የወንጌል ጉዳይ ካለ የወንጌል ጉዳይ ሁላችን ይመለከታል። አንደኛ ስለ መግለጫዎችን ሁለቱንም አይቼዋለሁ። ቢሳይድ የምታደርገው ለማን ነው ብለው በእርግጠኝነት ለዩ ነው ቢሳይድ ነው የማደርገው። አላውቀውም፣ ጉባኤውንም አላውቀውም፣ የቱ ጋር እንዳለም አላውቀውም። ነገር ግን ለምንድን ነው ካለ ካውንስሉ ሲቋቋም እኔ አንዱ ፈራሚ አባል ነኝ። በደብዳቤ ተጠርቼ ከ1 እስከ 4 5 ጊዜ ከምክር ሐሳቡ ጀምሮ ካውንስሉ ለማቋቋም የተከደበት በጣም ብዙ ነገሮች ውስጥ ነበረ። ካውንስሉ መጀመሪያ ሲቋቋም ችግርን የሚፈታ ተቋም እንዲሆን ብሎ በጠቅላይ ሚኒስትሩ ፍላጎት በቃ ተባለም። ኢትዮጵያ ላይ የወንጌል አማኝ አንዱ እዚህ ጋር ፕሮፌቲክ ካሪዝማቲክ ሙቭመንት ያለና የወንጌላውያን አብያተ ክርስቲያናት ጋር መጨረሻ ቀጣይ ላይ የሚፈጠረው አይታወቅም። ስለዚህ ካውንስል የተባለው ራሱ ምክር ሐሳብ ነው። ምክር ሐሳብ የሆነ ራሱን የቻለ ይቋቋም። ያም የሚቋቋመው ኢትዮጵያ ላይ ከዚህ በፊት ወንጌል እየቀጠለ ያለው በአርብቶ አደርና የአርብቶ አደሮች ጉዳይ ሚኒስቴር ላይ ነው። ሁሉም ሰው ፍቃድ የወሰደ ነበር። ሰላም ሚኒስቴር አልነበረም። አርብቶ አደር ጉዳዮች ውስጥ ወስዶ እናንተ ነጣለው ወንጌል ከአርብቶ አደር ጋር አይገናኝም። የአርብቶ አደር ጉዳይ ሚኒስቴር የትም መክተቻ ሲጠፋ ነው የተጣለው። አሁን ላይ ግን ሰብሰብ በሉ ተብሎ ሰብሰብ ለመደረግ በሰባት የእምነት ተቋማት ላይ ነው እንግዲህ ካውንስሉ ለመቋቋም መሪው ሐሳብ ተይዞ እንደውም በዛን ከዛ ወንጌላውያን አብያተ ክርስቲያናት ህብረት ከኋላ ነው የገቡት። ሌላዎች በጣም ከፍተኛ ችግር ነው። ካውንስሉ የተቋቋመው ችግር አለ። አዎ፣ በምን አይነት ሁኔታ ነው ችግሩ መፈታት ያለበት በሚለው ላይ የካውንስሉ የመጀመሪያ ተጠርነት ለቸርች አይደለም። መጀመሪያ ሰዎች ፍቃድ ከአርብቶ አደር ጉዳዮች ብዙዎቹ ቀድሞ ከ2010 በፊት የወሰደው በዚህ ጉዳይ ላይ እያገለገለ ነው። ከዛ በኋላ የሰላም ሚኒስቴር ላይ ደግሞ ፍቃድ እየወጣ ቀጠለ። ሰላም ሚኒስቴር ጋም ፍቃድ ለማውጣት 1000 እና ከዛ በላይ አባላት ያለ ቸርች ተባለ። ያወጣ ወረድ ለማስተካከል መግለጫውን እንትኑን የካውንስሉ አመሰራር እሱ ጋር ሊመጣ ነው። መግለጫው አንደኛ ትክክል አይደለም። በፕሬዲክስ ስታዩ ማለት ነው። ካውንስሉ መነጋገር ያለበት ፕሮፌት እዩ ጩፋ ወይም ክራይስት አርሚ ቸርች ያለበት በማን ህብረት ስር ነው? ከዚህ በፊትም እኮ በጆይ ጭሮ ላይ ካውንስሉ መግለጫ ሳወጣ የካውንስሉ መግለጫ ያከሸፈው የፕሮፌት ጆይ ጭሮ ያለበት ህብረት ነው። 7 ህብረት አለ ኢትዮጵያ ውስጥ። ፕሮፌት ዳካ ኧረ በእናትህ ላውራ። አሁን አንድ ቆይ፣ እዩ ጩፋ ስህተተኛ ነው ወይስ አይደለም ነው? እኛ አሁን ሌላው አይደለም ብዬ ነው እኮ እያወራው ያለው። እኔ አሁን ልንገርህ፣ እኔ አሁን ዘይት መነገዱ አንተ ከፈረምከው የካውንስሉ የደንብ ስምምነት አንጻር እንዴት ነው የሚታየው?
ካውንስሉ ላይ ማንኛውም የካውንስል አባል ዘይት እንዳይሸጥ ወይም ሌላ ቁሳቁስ በኢየሱስ ስም እንዳይሸጥ የሚያዝ ደንብ አለ አይደል? አለ። ይሄንን ደንብ የተላለፈውን ሰው ካውንስሉ ማገድ አይችልም። ካውንስሉ ማገድ የሚችለው ልንገርልህ። እኔ እኮ አሁን ፕሮሲጀር አሁን እዩም እኮ መግለጫ ስሰጠው እኔ ካውንስል ለኛ ያለው ምክንያት አሁን ለሌላዎች ግልጽ አይደለም፣ ለእኔ ግን ግልጽ ነው። ለመሰል እሱ የህብረት መሪ ነው። ህብረቱ ላይ ነው ካውንስሉ አይምን አንድነት ወይ አንድነት ህብረት ይመስሉኛል። አሁን ኢትዮጵያ ውስጥ 7 ህብረት አለ አይደለ? 7 ህብረት አለ። ካውንስሉ የመጀመሪያው ተጠርነት ለህብረት ነው። ህብረቱ ደግሞ በስሩ ያለው አሁን እኔ ያለበት ህብረት አለ አይደለ? ዘይት ምሸጥ ከሆነ ጨው ምሸጥ ከሆነ የመጀመሪያ ህብረቱ ቸርቾችን ይዘዋል። ይሄን አታድርግ ብሎ እምቢ ካለ ለካውንስሉ ሪፖርት ይደረጋል። ካውንስሉ ላይሰንስ ይነጥቃል። አሰራሩ ይሄ ነው። ልክ አንድ ነገር በታየበት እኔ አሁን ህብረቱ ጋር አውርቶ ካውንስሉ ይሄን መግለጫ አውጥቶ ከሆነ እስራይት ለምን ወንጌልን በነፃ ተቀብላቸዋል፣ በነፃ ስጡ ነው መጽሐፍ ቅዱስ ነው። ከካውንስሉ አንጻር ተውና አቡዬ አንድ ሰው ከትምህርት አንጻር ሰማለሁ ዘይት ይፈውሳል እያለ ዘይት መቸርቸሩ ትክክል ነው ብለህ ታስባለህ? አላስብም በፍጹም ማለት ነው። ስራው እኮ ይሄ ነው። ኢየሱስ ጌታ ነው ከሚባልበት ይልቅ እሱ ቸርች ውስጥ ዘይቱን ኑና ውሰዱ፣ መካንነታችሁ ይሸሻል፣ መርገም ይሰበራል፣ ታምራት ይሆንላችኋል ተብሎ ነው የሚሰራው ማስታወቂያ። ይሄ ሰው አገልጋይ ነኝ የሚል ወንጌል ሰባኪ ነኝ የሚል ሰው ነው። ግን ወንጌል የትኛውም ሀገር ላይ ሄዶ ሲሰብክ ሰምተን አናውቅም። እነ ይርጋ ጨፌ ቡና ያለበት ቦታ፣ ይርጋ አደግ ቡና ያለበት ቦታ፣ ከዛ እነ ወሊሶ ሌላም ደግሞ ቦታዎች ላይ ወርቅ ያለበት ቡና ያለበት ቦታ ላይ ቡናቸውን አስተካክለው አጭደው ምን ብለው ተክለው አሳድገው አብቅለው ወደ መሸጥ ሊደርሱ ሲሉ ሰብስበው ሲሸጡ ገንዘብ እጃቸው ላይ ሲገባ ሚዛን ቴፒ እንደነዚህ ያሉ ሀገሮች ላይ እየሄደ በቴሌቪዥን ላይ ማስታወቂያ እያሰራ ቢልቦርድ እያሰራ ይህንን የዋህና ምስኪን ህዝብ መጽሐፍ ቅዱስን አያውቁም በሚል በትልልቅዬ ሜዳ ላይ እየሰበሰበ ከዛ እንዲና እንዲህ ይሆንላቸዋል የሚል የሐሰት ንግግር እየተናገረ ገንዘብ የሚሰበስብ ነጋዴ ነው። ለዚህ ደግሞ ማሳያው እሱ የተለወጠበት የኑሮ ሁኔታ ነው የሚያሳየው። ወላይታ ሶዶ ላይ ትልቅዬ 5 ስታር ሆቴል ገንብቷል። 5 ስታር ሆቴል ለመገንባት አንድ ሰው ላዩ ላይ መጠጥ ቤቶች ውስኪ የሚጠጣበት፣ ቢራ የሚጠጣበት፣ ድራፍት የሚጠጣበት ቤት ያስፈልጋል። ይሄ ሰውዬ ነጋዴ ነው። ገባ? ለእግዚአብሔር ቃል፣ ለእግዚአብሔር ጽድቅ፣ ለእግዚአብሔር እውነት የሚቆም ሰው አይደለም። ልምምዱ ወንጌላውያን አማኞችን የሚያሳፍርና የሚያሰድብ ነው። ከዚህ በፊት የነበረው ልምምዱ ሰይጣንን እንንቀዋለን ብለው አንዳንድ ተረበኞች የእግዚአብሔር ቃል የማይገዙ መጽሐፍ ቅዱስ ብቻ የሚል እንደምንከተል እንኳን የዘነጉ አንዳንድ ለእግዚአብሔር ቃል የማይታመኑ አገልጋዮች ሰይጣን ሲያንስበት ነው በእርግጫ መውጣት ብለው ወንጌላችን በእሱ እርግጫ ምክንያት እስቲል እስካሁን ድረስ ከእኛ እምነት ውጭ በሆኑ ወገኖች ዘንድ በእርግጫ ልታስወጣ ሂድና በእርግጫ አስወጣ ተብሎ ኢየሱስን አሰድቧል። ይሄ ሰውዬ መታገድ ያለበት ዘግይቷል። እንደውም ካውንስሉ አሁን አቡና እንግዲህ ቤት ነፃነት ይኑር አይኑር አላውቀው። ይሄ አንድ እድል ስጠኝ ፕሮፌት ዳካ አንዴ ዳኮ አንዴ ካውንስሉን አንተ ብቻ እንደምታውቀው አድርገህ እዚህ ጋር እየገለጥከው ነው። እንግዲህ ካውንስሉ ሲቋቋም አብያተ ክርስቲያናት የሉም ብለሃል። ይሄ አንድ እየዋሸ ካውንስሉ ሲቋቋም አንዴ ብለሃል። ቅድም በኋላ ነው የገቡት አብያተ ክርስቲያናት ህብረት ብለሃል አላለም? አልሰማችሁትም? ቅድም ስለዚህ ልክ አይደለም። መጀመሪያ ከዚህ ያርም። በመጀመሪያ ካውንስሉ ሲቋቋም በቤተ መንግስት ካውንስሉ ሲቋቋም የአብያተ ክርስቲያናት ህብረት ነበረ። ፓስተር ጻድቁ አብዶ ነበረ እዛ ቦታ ላይ፣ እኔም ነበርኩ፣ እኔም ፈራሚ ነኝ። ስለዚህ አትዋሽ።
ስለዚህ አትዋሽ። በአብያተ ክርስቲያናት በኋላ አልመጡ ሜን ዋና መስራቾች ናቸው። በኋላ ላይ አልተስማሙም። መስተካከል ያለበት ነገር መስተካከል ስላለበት ይስተካከል ብለው አቆሙ። አሁን ላይ ደግሞ መልሰው አዎ። ስለዚህ አልነበሩም፣ በኋላ ነው የመጡት ማለት ልክ አይደለም። እዩ ጩፋ በዛን ጊዜ እንዳንድ ቆይ አላልኩም አትበል፣ እየሰማን ነው። እዩ ጩፋ በዛን ጊዜ እንዳንድ የክራይስት አርሚ አገልጋይ እንዳንድ ግለሰብ የዛ ቤተክርስቲያን ፓስተር ሆኖ ነው የመጣው እንጂ የፔንቴኮስታል ህብረት ራሱ ውስጥ አልነበረም። በኋላ ነው እሱም የተቋቋመው። ገባ? በህብረት አይደለም። እኔ ራሴ ካውንስል ነኝ ያለው ሰምተዋል። አንድ ግለሰብ ነው እሱ፣ የአንድ ቤተክርስቲያን ፓስተር ነው። ሁላችንም ተጠራንበት፣ ሚኒስትሪም ሁሉም ተጠርቶ እዛ ቦታ ላይ ተቋቁሟል። ከዛ በኋላ መተዳደሪያ ደንቦች ወጥተው ምን ብለው ጊዜያዊ ነበር የተሾመው ያኔ ካስታወስ። ከዛ በኋላ ግን በህግ ሁሉ ነገር ረቆ በአዋጅ ቁጥር ከጸደቀ በኋላ ደግሞ ካውንስሉ የራሱን መሪዎች ምናምን ሾሞ ነገሮቹን እያስተካከለ መጣና ምን አወጣ? 7 አዕማደ ትምህርት አለው። ከዛ ደግሞ የስነ ምግባር ጉዳይ አለ ምናምን። እዛ ውስጥ አንዱ ዘይት መሸጥ ውሃ መሸጥ አይቻልም ነው። እዩ ጩፋ ዘይትና ውሃ መሸጥ ወይም ዘይት መሸጥ አቁሟል እንዴ? ግዴታ ውስጥ ሲፈርም ካውንስል ውስጥ እንዳንድ የቤተ ክርስቲያን መሪ ያንን ላለማድረግ አይደል እንዴ? በማን አለብኝነት አይደል የሚያደርገው? እኔ ካውንስል ነኝ እንዴት ይላል? ያለማወቁን የሚያሳየው አንዱ ምን እንደሆነ ታውቃለህ? እኔን ሳይጠሩኝ ይላል። ሊጠራ አይገባውም። ካውንስሉ አንድን ግለሰብ የመጥራት ግዴታ የለበትም። ገብተዋል? ካውንስሉ ህግና ደንብ አለው። በህግና ደንቡ በተደጋጋሚ መክረዋል። ይህን ነገር አናውንስ አድርገዋል። ይህን የሚያደርግ ካለ የማገድም ከማገድ አልፎ ደግሞ ታይቶ የመሰረዝም መብት እንዳላቸው ህገ መንግስቱ ያሳያል። ወይም መተዳደሪያ ደንቡ። ለመተዳደሪያ ደንብ የማይገዛ የትኛውም አባል የትኛውም ትዕቢተኛ ምንድን ነው የእግዚአብሔር ሰው አይደለም ማለት ነው። የመጀመሪያው ስልጣን ያለው አካል ነው ካውንስሉ። እዩ ጩፋ ካውንስል አይደለም፣ የካውንስል አባል ነው። እዩ ጩፋ ካውንስል አይደለም፣ ካውንስል ነኝ ነው ያለው። እኔ ሳልኖር እንዴት ንቀውኝ አለ። ካውንስሉ ህግና ደንብ አለው። በዛ መሰረት የቱንም ያህል ማድረግ የሚችለውን ነገር ያደርጋል። ለዛ ነገር ቀርቦ ለዚህ ነገር ይቅርታ ጥፋት አጥፍቻለሁ፣ ዘይት አትሽጡ ተብሎ ይህን ያህል ዓመት እኔ ግን እየሸጥኩ ነው፣ ስለዚህ ጥፋት ነው ያጠፋሁት እንኳን ለማለት ፍቃድ አልነበረውም። እቀጥላለሁ አለ። መቀጠል መብቱ ነው፣ ግን በወንጌላን አማኞች ውስጥ እንዳሌለ ህዝቡ ሊያቅ ይገባል ነው የመጀመሪያው። አንተ ራስህ ትክክል ያልሆንከው እዩ ነው የምደግፈው አልክ። መተዳደሪያ ደንብ የማይገዛ ሰው አንተ አሁን እንዴት ነው የእግዚአብሔር አገልጋይ የምትሆን? መተዳደሪያ ደንብ ለፊት ነው የሚመጣው። ቆይ ጠየቀኝ። ከጠየቀኝ አንድ የሆነ ይቅርታ አላውቅም፣ አገልጋይ ይሁን ምን ይሁን እኔ ስምን የሚጠቀመው ስብ የሚያገለግለው ነው። እና አንደኛም ነግርህ ለምንድን ነው እኔ አቋምን ይዤ ነው የሚገባው። ምክንያቱም የሚቀለበስ አይነት አቋም ይዤ አይደለም። ፕሮፌትን እዩን ለምንድን ነው የደገፍ ካለ አንደኛ ካውንስሉ ጋር ያለው መተዳደሪያ ደንብ ፋንክሽናል እየሰራን እኔ አብያተ ክርስቲያናት ጻድቁም ፓስተር ጻድቁ አብዱን ዶክተር አብይ ተንበርክኮ ይቅርታ ስጠይቅ ፊት ለፊት ነበርኩ አልነበርኩ አላልኩት፣ ግን በኋላ በሀሳብ ሳይግባቡ ቀርቶ በኋላ ተቀላቅሏል ብያለሁ። ሀሳብ በተረከክር አይደለም፣ እናንተ ብቻ ያወራ አይደለም። አሁን እኔን እያወራ ዳኮ አይደለም፣ አሁን እኔ እያወራሁ አንተስ ቲሸርት ሽጠሃል አልሸጥክም? ይሄ ቆይ አንተ ቲሸርት ሽጠሃል አልሸጥክም ከዚህ በፊት? ዳኮ እኛ እንደዛ አይነት ነገር የለም። የት እንዳለ ስለማያውቀው የት ሽጧል ብለህ ጠይቀው። ሽጠሃል አልሸጥክም? አልሸጥኩም ነው እያልከን ያለ? አዎ አንተ እንደዚህ የት ሀገር የት ቦታ ብለህ ጠይቀው። አቡለ አሁን ዝም ብሎ የሚጽፈውን እንኳ አትየው አስገባው። ከዛ በላይ ግን አንድ ነገር ጽፋል። ኤርሚያስን ጠቅሰህ ኤርሚያስ ሐሰተኛ ነቢያቶች በዘመኑ ብዙ ተቀባይነት ሲያገኙ እሱ ግን ተቀባይነት እንዳልነበረው ጠቅሰህ እዩ ጩፋን ልክ ተቀባይነት እንዳልነበረው በኤርሚያስ ቦታ ተክተ ሌሎቹን ግን የካውንስሉ አባላትና መሪዎችን ግን ልክ እንደነዛ ሐሰተኛ ነቢያቶች አድርገህ እዩ ጩፋ የኤርሚያስ አይነት ነቢይ እንደሆነ የሚገልጽ ሀተታ ያለ የመጨረሻ ፖስትህን ፖስታል።
አይተዋል። አዎ ትክክል። ምንም ነገር ፔጅ ላይ ስላለኝ። ስለዚህ እዩ ጩፋ እኮ የሐሰተኝነት ምልክቱ በአንተ ጽሁፍ መሰረት በጣም ብዙ ሰዎች የሚቀበሉት ለህዝብ የሚፈልጉትን የሚናገር 2016 17 18 እያለ በቀጠለ ቁጥር የትንቢታዊ አዋጅ እያለ ህዝቡ የሚፈልገውን የሚናገር ተቀባይነት ያለው በኤርሚያስ ዘመን እንደነበሩት ብዙ ህዝብ የሚያጀበው ሐሰተኛ ነብይ ነው። እንዴት እንደ ኤርሚያስ ልትጽፈው እንደ ኤርሚያስ አድርገን ልትጠቅሰው ቻልክ? አንድ ነገር ያከለክላል፣ ህዝብ ይሰማዋል። በሐሰቱን በጣም ብዙ ሰዎች አሜን ይሉለታል፣ ያለውን ነገር ሁሉ ይሰሙለታል። ልክ ኤርሚያስ ዘመን ላይ እንደነበሩ ሐሰተኛ ነቢያት። ኤርሚያስ ግዞት የሚጣል ሰው ነው፣ ተቀባይነት ያልነበረው ሰው ነው፣ ንጉሥ የማይሰማው ሰው ነው፣ ቤተ መንግስት አካባቢ የማይፈልግ ሰው ነው። ይሄ ሰውዬ ገንዘብን ከህዝብ የሚቀበል ነው፣ ሐሰተኛ ነው፣ ህዝብን የሚያክተለትል ሚሊዮን ህዝብ ይሰማኛል እያለ የሚፎክር ሰው ነው። ምን አገናኘው ከኤርሚያስ ጋር ይሄ ሰውዬ? አቡላ ሽመልስ ልስጥ። አቡላ አንተ ቆይ፣ እኔ አሁን አንድ ነገር የምጠይቀኝ በሚዲያ አየዋለሁ፣ በሚዲያ አየዋለሁ። ሀሳቡ ልንገርልህ። እኔ አሁን አንተ የምትለው ልክ ነው እኮ። ይሄ ሰው በዚህ 50 ሺህ እና 100 ሺህ የሚሆን ሰው ጉባኤው ላይ እኛ እኮ በሚዲያ እናየዋለን። ይሄ ሰው ሐሰተኛ ቢሆን ኖሮ ሐሰተኛ ቢሆን ኖሮ አለው አዋሳ ላይ ረጅም ዓመት እንዳገለገለ ከአንድ ቤቱም ሰምቼዋለሁ። የሐዋሳ ላይ ህዝቡን አሳዝኖ ሰርቆ ቢወጣ ኖሮ የሐዋሳ ህዝብ ለምን ወጥቶ ተቀበለው? ወይስ የሐዋሳ ህዝብ ወንጌል አያውቀውም? የሐዋሳ ህዝብ ገፍት ያውቃል። እውነተኞቹ አብያተ ክርስቲያናት ሲጀምሩ አይቀበሉትም። የሐዋሳ ህዝብ ማንን ገፍት ያውቃል? እስራኤል ዳንሳ እኮ ሐዋሳ ቸርች አለ። አሁን ባይሄድም ራሱ ዘግቶት እንትን ቢያደርገው እንዴ ሐዋሳ ውስጥ እኮ መስፍን በሹም እኮ ቸርች አለው እኮ። ማን ይነካዋል? ሐዋሳ ውስጥ እኮ ነጃፒ ሐሰታቸውን የሚረጩበት አዳራሽ አላቸው። ማን ይነካቸዋል እንዴ? የሐዋሳ ህዝብ ብቻ ሳይሆን ጠቅላላ ወደዛ አካባቢ ላይ ያለ ህዝብ አብዛኞቹ ሰዎች ነቢያት ይወዳሉ፣ ያከብራሉ፣ ነቢያት ይከተላሉ። አብዛኞቹን ሰዎች ቢታለሉም ቢሸወዱም እንኳን አንዳንድ የነቁ ሰዎች ናቸው እንጂ ወጥተው ሐሳብ የሚገልጹት እንጂ እንደ ህዝቡ እንደዛ አይልም፣ ወጥቶ አይቃወምም። የሐዋሳ ህዝብን ስላልሰረቀ ነው የተቀበለው። አዎ አንድ ነገር አሁን አንድ ምክንያት እኔ በወንጌል አቅጣጫ አንድ ቦታ ላይ የሆነ የወንጌልን ሸፍጥ ብትሰራ፣ ምክንያቱም ወንጌል ነው። ወንጌል ደግሞ እንደሌላው ሃይማኖት ይሄ ጻድቅ አባት ነው ቅዱስ ነው አትንኩ የሚባል አይደለም። የተኛውም አገልጋይ የሚተችበት፣ ሁሉም ሰው ከአንዱ መንፈስ የጠጣንበት የክርስቶስ ልብ ያለን አንድ ጌታ የሞተልን እስከሆነ ድረስ ልክ ሌላዎችን እንደሚያወራ የሐዋሳ ህዝብ አገልግሎ የሄደውን አገልጋይ አደባባይ ወጥቶ ሲቀበል እዛ ውስጥ የብዙ መምህራኖች ይኖራሉ፣ አገልጋዮች ይኖራሉ። እኛን ሰርቋል፣ እኛ ጋር እንዲሆኗል ብሎ እስካልተሆነ ድረስ አንድ ማሳያ አፖስቶሊክ ኤንድ ፕሮፌቲክ ኔትወርክ ውስጥ አለ። እኔ ሰሜን ስለሆንኩ አልታደርኩም፣ አላገኘውም። ሀሳቡን ራሱ በሚዲያ ነው ሰማሁት። ጊዜ ባገኝ በአውቀው እንደዛ የለም መሰለህ። ፕሮፌቲክና የአፖስቶሊክ አገልግሎቶች ኢትዮጵያ ላይ በብዛት የሚቀጥሉ ናቸው። ቀጣይ ላይ እኔ አፊቴ አንዱ ሰው እያወራ በፍጹም አይቀጥልም። አገልግሎት አይቀጥልም። ለምን እንደማይቀጥል ልንገርህ። ህዝቡ ደከመው መበላት። ፕሮፌት በሚል ስም በለጠፉ ሐሰተኛ አጭበርባሪ ጥፍራቸውን አሹለው ጥርሳቸውን አግጥጠው ህዝብን እየመዘበሩ ያሉ አመፀኛ አገልጋዮች ህዝቡ መረረ። እናት ልጇን አጣች፣ ቤተሰብ ፈረሰ፣ ህይወት ተበጠበጠ። በእናንተ ምክንያት ወንጌል እየተሰደበ ነው። በተለይ ፕሮፌት በሚል ነገር በሚለጥፉ አይደለም አዳራሾቻችሁ ውስጥ ቴሌቪዥን ላይ ቆራርጣችሁ ንጹህን ገምታችሁ የተሳካላችሁን ብቻ አንተ ቴሌቪዥን ላይ ኖርብህ ይችላል ገምተው የተሳካላቸውን ብቻ የሚያስተላልፉ ቀርቶ ሌላውን እየደበቁ እዚህ ቲክቶክ እና ፌስቡክ ላይ እንኳን የስንት ህዝብ መጫወቻ የሆነው
ከአቅማቸው በላይ ነብይ የሚለውን ስም በተሸከሙና በሚያንገዳግዳቸው ሐሰተኞች ነው። አሁን አንተ እንደምትለው እዩ ጩፋ እንኳን ኤርሚያስን ሊመስል እንኳን ኢሳያስን ኤልያስን ሊመስል ቀርቶ በዚህ ዘመን ላይ ያለን አንድ ጠንቋይ እንደሚመስል ነው የምነግርህ። ሰው የፈለገውን ነገር እየሰጠ ለሰው ያንተን ኤክስፔክቴሽን ልክ ነህ። እኔ ግን እንዳከል አንዴ ለእኛም ተራ ብትሰጡ አንዴ ሊጨርሰው። እኔ እኮ ሀሳቡን አላወራሁም። ፕሮፌት ታወራለህ። እኔ አንዴ ሊጨርስና ሊወጣ ለምን መሰለህ? ሀሳቡን አላስወሩኝም። መልሶልን ይጨርስ። በቃ ይጨርስ። በዘይት መሸጥ ታምናለህ? አላምንም አልኩህ እኮ ነገርኩህ። ለእሱ ለምን ትከራከርለታለህ? ዘይት ለምን ተሸጠ ነው? ለምንድን ነው የምትከራከረው? ዘይት ከሸጠ ምንድን ነው? የእግዚአብሔር ጸጋ አለበት ብሎ ከሸጠ ትክክል ነው ወይስ ስህተት ነው? እኔ አሁን እኮ ወንድሜ ስለ ዘይት መሸጥ ስህተት ነው አይደለም? በቃ ይችን ብቻ ነገር ስህተት ነው አይደለም? እኔ አሁን ዘይት መሸጥ እኔ ዘይት ሱቅ ብሸጥ ምን ብሸጥ እኔ ስላላየው የዘይት መሸጥ ተጸልዮበታል ብሎ መሸጥ የተጸለየበት ዘይት ብሎ መሸጥ ትክክል ነው ወይስ ሐሰት ነው? ዘይት መሸጥ ሐሰት ነው። ሐሰት ነው። ሐሰት ነው። በቃ ልንገርህ ነው አይደል? እና ምን ትከራከረናለህ? በቃ ጨርሰህ አይደለም ትከራከረናለህ አይደለም? ቆይ አንዴ ምንም በቃ አያስፈልግም እኮ ይኸውልህ፣ ካውንስሉም ሁሉም ዘይት መሸጥ በወንጌላን አማኞች ውስጥ ትክክል አይደለም። በዘይት መጸለይ ሰው ይችላል፣ ነገር ግን መሸጥ ትክክል አይደለም፣ ሐሰት ነው አለ። ሁላችንም የምንለው እሱ ነው። በቃ አለቀ። ምንም ክርክር አያስፈልግም። ሐሰት ከሆነ ሐሰት ነው። አይደለም እኔ ተግባርና ትውልድን ለይ ነው። ብራዘር በቃ ምትመራው ቸርች አለ። አዎ ብዙ ቸርች አለ። ከካውንስሉ ነው ፈቃድ የተቀበልከው? አዎ ሰላም ሚኒስተር ነበር። አሁን ለካውንስሉ ፍቃድ ተሰጥ ከሳንስሉ ጋር። አዎ ከካውንስሉ ፍቃድ አሁን አለ። ተከታተሉ። የካውንስል አመራር የሆናችሁ ሰዎች ፕሮፌት ዳኮ በሚል ስም ቤተክርስቲያን በዚህ ስም የሚመራ ሰው ፈልጋችሁ እንግዲህ ይሄንንም ቀጣይ በመግለጫ እንትን ፍቃዱን እንደምታደርጉት እርግጠኛ ነኝ። ምክንያቱም ውሳኔ እንደ ህብረት የምትካተትበትን ፈርመ ህገ ደንቡን ፈርመ አባል የሆንክበትን ተቋም ለዛውም በእነሱ ላይሰንስ ከፍተክ የሆነ ነገር እያገለገልኩ ነው የምትልበትን በዚህን ያህል ደረጃ ግለሰብ ደግፈ ተቋም የምትቃወም ከሆነ አንተ ጋር ራሱ ጤና የጎደለው ነገር አለ። ለማንኛውም መልካም አንተ እንትን በል ራስን ቼክ አድርግ። ተባረክ። ቴንኪው። እናመሰግናለን። ሌላ ሰው ይቀጥል። ማቴዎስ 10:8 ጥቅስ ከቻላችሁ ለጥፉት ከታች። ሰላም ናችሁ? እዚህ ውስጥ ያላችሁ ፕሮፌት አብይ ነው ምናምን የሚል አካውንት ነው። ሰላም ናችሁ? ያው እንግዲህ ዛሬ እዚህ አንተ ጋር ገብቼ አላውቅም። ዛሬ ለመጀመሪያ ጊዜ ነው። ቀጥል። ሀሳብ መግለጫው ላይ ብቻ ያጠነጠነ ሀሳብ የዩ ጩፋን መልስ ከሰማክ የካውንስሉን ውሳኔ ከሰማክ ካውንስሉ እንደ ካውንስል ነው የወሰነው ብለህ ታስባለህ ወይስ የግለሰብ ውሳኔ ነው የወሰነው? ዩ ጩፋ ዘይት መሸጡን ተከትሎ የተወሰነበት ውሳኔ ልክ ነው ብለህ ነው የምታምነው ወይስ ልክ አይደለም ብለህ ነው የምታምነው? ቀጥል። አይ ጅማሬ አካባቢ እናንተ ከመነሻ አካባቢ ጀምራችሁ ሲታወሩ እየሰማሁኝ ነበር። ሆኖም ሳለ ግን አሁን አንድ ሰው ሐሰተኛ ነቢይ ይሁን እውነተኛ ነቢይ ይሁን አንተ አሁን ቅድም ለወንድሜ መልስ ስትመልስ ፕሮፌት የተባለ ሁሉ ሐሰተኛ ነው ብለህ ሲታወራ ነበር። መጽሐፍ ቅዱስ ሲናገር እውነተኛ ነቢይ አለ። ስማኛ እንዴ ሐሰተኛ ነቢይ እንዳለም እውነተኛ ነቢይ እንዳለም መጽሐፍ ፕሮፌቲክና ያልኩትን ሚስ አንደርስታንድ አታድርግ። ያልኩትን እንትን አጣምህም አትናገር። እኔ ያልኩት ፕሮፌቲክ አፖስቶሊክ ኔትወርክ የሚባለው እዛ ውስጥ የተሰገሰገው የታምራት ታረቀኝና የዩ ጩፋ ምልምል የሆኑ በየአካባቢው ጥቃቅንና አነስተኛ ሱቅ ከፍተው ህዝብን እንደነ ዩ ጩፋና እንደነ ታምራት ታረቀኝ ለመመዝበርና ህዝብ ላይ
ራሳቸውን ለማበልጸግ የሚሯሯጡ ነብይንና አፖስትልን የሚሉ ሰዎች አመፀኞች፣ ሐሰተኞች ከእግዚአብሔር ቃል ልምምዳቸውም ድርጊታቸውን የተፋታ አመፀኞች ናቸው። ይህንን እርግጠኛ ሆኜ ነው የምነግርህ። ሲጀመር ፕሮፌቲክና አፖስቶሊክ የሚባል እንትን የተነሳው ከዚህ ወደ አሜሪካ የተነሳ እንቅስቃሴ ነው። እንቅስቃሴውም ደግሞ ቤተክርስቲያን መመራት ያለባት በሐዋርያትና በነቢያት ነው የሚል በጣም መሰረቱ የስህተት ትምህርት የሆነ እንቅስቃሴ ነው። እዚህ እንቅስቃሴ ሐዋርያትና ነቢያት ልክ እንደ በጎ ሐዋርያት ስልጣን አላቸው ተብሎ የሚያስተምሩ ነው። ያንተ ነብይነት ቆይ ልጠይቅ፣ ያንተ ነብይነት እንደ ኢሳያስ አይነት ነብይነት ነው? እንደ ያንተ ነብይነት ላውራለ ያንተ ነብይነት እንደ ኢሳያስ አይነት ነብይነት ነው ወይ? መልስልኝ። ወይም እንደ አይነት ነብይነት ነው? አውራ። መልስ አይደል ከኔ የፈለግከው? መልስ እስከሆነ ድረስ በጣም ስማኝ፣ በደንብ ስማኝ። እኔ አሁን ምን ለማውራት ፈልግ ያለው አንተ ፕሮፌት፣ አሁን ነቢይ ነኝ፣ እግዚአብሔር ይባረክ። ያው በሰው ምርጫ ሳይሆን በእግዚአብሔር ምርጫ ተመርጫለሁ። ሌሎችም ይኖራሉ እና እኔም ስለ ራሴ አንተ ምንድን ነው ያልከው? እኔ ነቢይ ነኝ፣ አገልጋይ ነኝ። አሁን ስማ ለማለት የፈለግኩት ምንድን ነው፣ እዩ ጩፋ ነቢይ ስለሆነ ካውንስል ደግሞ ተቋም ስለሆነ እነሱን ለማዳኘት ውስጥ ላይ ገብቼ የእነሱን እዩ ልክ ነው እነሱም ልክ ናቸው፣ አይ ይሄ አንድ ፓርት ልክ አይደለም ለማለት ሳይሆን መጽሐፍ ይናገራል። መጽሐፍ ቅዱሳችን ምን ይላል? ይሄ የመጀመሪያ ፕሮፌቲክ እንደ አፖስቶሊክ ኔትወርክ የተባለው አለርኩም እኔ ጊዜ አላገኘውምና፣ ግን ለሌላ ነገር የተደረገ አይደለም። ወንድሞች በህብረት ቢቀመጡ መልካም ነው፣ ለማያያዝ ወንጌልን አብሮ ለመስራት ወንድሞች በህብረት ቢቀመጡ መልካም ነው የሚለው ስለ ነቢያት ነው እንዴ? ነብይና ነብይ አብሮ ይቀመጥ፣ ሐዋርያና ሐዋርያ አብሮ ይቀመጥ ነው እንዴ የሚለው መጽሐፉ? ያው እኮ አንተ አታናግረኝማ፣ አታስጨርሰኝም። እኔ ላውራልን ነው። ወንድሞች በላይ እግዚአብሔርን ቃል በማይሆን መልኩ አትጥቀሳ። ይሆናል። እንዴት መሰለ፣ አንተም ያኔ ዮናታን ጋር እያለክ አቅክ ነበር። ፐርሰናል አታድርገው ብራዘር። እኔ ፐርሰናል አይደለም እኮ ዮናታንን ሌላ ጊዜ ዮናታንም እንደዚህ ሐሰተኛ ሰውዬ ገባ በደንብ የተሰፋ የበግ ለምድ ስላደረገ ልክክ ስላለበት ነው ሰውነቱ ላይ የበግ ለምዱ። መጽሐፍ እንደዚህ ይላል። ያው በደንብ ስማ፣ መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔርን ለማወቅ ባልወደዱ መጠን የማይገባውን ያደርጉ ዘንድ ለማይረባ አእምሮ ሰጣቸው ይላል። እነማንን ነው ያለው? ወንጌልን የሚቃወሙትን ማለት ነው፣ የማይቀበሉትን። ስማኝ መጀመሪያ ምን ላይ ነው የሚለው? የሚቃወም መጽሐፍ ላይ መጽሐፉ ምን ላይ? መጽሐፉን ለማውጣት ፈልጌ ምን ላይ ነው? ስማኛ መጀመሪያ ማን ጥቅሱን ነግረኛል። ጥቅሱን አብሬክ ላንብብ። ይኑር አይኑር ከቁርአን ትጥቀስ፣ ከእንትን ትጥቀስ፣ ከህገ መንግስቱ እኮ ነው። ስለማታቅ አሁን እያወራሁልህ እኮ ነው። ስለዚህ እንዴት መሰለህ ስማኛ፣ በደንብ ስማ እኮ ጥቅሱን ንገረኛ እኮ ጠቀስክ አይደል? ጥቅሱን ላወራልህ እኮ ነው። ቀስ በል ተረጋጋ። ጥቅሱን ላወራልህ ነው። ስለዚህ አንተ ሐሰተኛ ነው እውነተኛ ነው ብለህ ያው እኮ ወዘኔ ነው ነብይ ነን የምትሉ ራሱ እንደዚህ ሰውዬ አይተዋል አይደል? እንዴት እንደተንፈራገጠ በመሳሌ አንድ ቃል የቱ ጋር እንደተጻፈ ማያውቅ ሰውዬ በእግዚአብሔር ቃል ጠቅሶ ሊሳደብ ይፈልጋል እንዴ? እኮ ደግሞ በጥቅስ ሊሳደብ መጀመሪያ ጥቅሱን የምጠቅሰውን ጥቅስ ቦታው ነው። እንደዚህ ነው እኮ በቃ ስም ከፊት ለፊታቸው ይለጥፋሉ። የእግዚአብሔር ቃል እውቀት የላቸው። ከዛ ለመሳደብ ይመጣሉ። ከአንድ አካባቢ እንዲሆን አንድ ዝማሬ ልጋብዛችሁ። ለማንኛውም ዝማሬ የከፈትክ እንዲሁም አንድ ጊዜ እዩጄ የተናገረውን ትንቢት ልንገራችሁ። የቲቪው ላይ ነው አጋጣሚ ሶቪየት ሄጄ ነው እንደዚህ ያየሁት እና አንድ ሰውዬ አመጣ ወደ ፊት ለፊት። ከዛን ለሰውየው ወደ 100 ዓመት ትኖራለህ አለው። ከዛን 25,000 ቸርች ትከፍታለህ አለው።
ከዚህ ጊዜ ጀምሮ 25,000 ቸርች ትከፍታለን። እንደው ያንን ቪዲዮ ባገኝ እንደው ይዤ ብወጣ ደስ ይለኛል። እና አሁን እንደዚህ አይነት የማይፈጸም ትንቢት የሚናገር ሰው ኦልሬዲ ሐሰተኛ ነው። ሐሰት የሚባለው እኮ የተናገርከው ነገር ካልተፈጸመ ሐሰት ነው። አንዱ እሱ ነው። ሁለተኛው በመጽሐፍ ቅዱስ በፍሬያቸው ታውቋቸዋላችሁ ይላል። ያው ገንዘብን መውደድ የኃጢአት ሥር ነው ይላል። ይሄ ሰውዬ ተግቶ በየሄደበት ክሩሴድ እና ኮንፈረንስ በየአዳራሽ ሁሉ እንትን የሚሸጠው ዘይት የሚሸጠው ገንዘብን ያለቀጥ ስለሚወድ ነው። ገባ? ቸርቹ የግሉ ነው። የሚገባው መባ ማስራት የሚገባው እሱ ኪስ ውስጥ ነው። ከዛ ኤክስትራ ደግሞ ይሄ ሰውዬ ምን ይፈልጋል? ድሆችን እና ምስኪን ሰዎችን ትፈወሳላችሁ እያለ ዘይት ይሸጣል። ካውንስሉ ያገደው በነገራችን ላይ ያገደው በጋርድ ስለታጀበ ሳይሆን የታገደው ዘይት ስለቸበቸበ ነው። ዘይት ሻጭ ነው እዩ ጩፋ። ለማንኛውም ይህንን መዝሙር ለተከታዮቹ እንዳይደብራቸው ልክፈትላቸው፣ ልጋብዛቸው። እስቲ እያጨበጨባችሁ ማረከኝ 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 ዘይት ማረከኝ 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 ብልቃጡ ማረከኝ 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 ዘይት ማረከኝ 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 ብልቃጡ ማረከኝ 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 ብልቃጡ ማረከኝ ሁሉንም አስጥቶ 1,000 ብር አስወጣኝ። ሁሉንም አስጥቶ ዘይቱን አስጠጣኝ። ይሄ ሰውዬ እኮ የባል ልብስ እያስተዋወቀ እኮ ነው። ክሊፑ ላይ አይተሃል? መጣሁኝ ዘይት ተሸክሜ መጣሁኝ ብልቃት ተሸክሜ መጣሁኝ ዘይት አስከትዬ እዚህ መዝሙር ላይ የሚገርመኝ የእነ ታጋይ ማጎብጎብ እኮ ነው የሚገርመኝ። እንግዲህ እነ ታጋይ ጥሩ ዘማሪዎች ነበሩ። አይተሃል? ገንዘብ የማያደርገው ነገር የለም እኮ። በቃ ተቸገርን እኮ ተቸገርን፣ ወዳጆች ተቸገርን። በቃ ተገልጠሃል ነው የምልህ። በአንድ መግለጫ ጥቅስ እኮ ሁሉ ለጠፈ እኮ ፌስቡክ ላይ ታውቃለህ። ባስጨነቋቸው መጠን ይበዙ ነበር የሚል ጥቅስ ጠቀሰ። ምንም እንደዚህ አንተ ይህን ጥቅስ ለመጠቀስ ሞራሉም ህይወቱም ብቃቱም የለክም። ከጨኒኮ አይናችሁ ታውሮ ይህን ግለሰብ የምትከተሉት ይህንን ግለሰብ እየተከተላችሁ የእግዚአብሔር ሰው እንደሆነ የምትመሰክሩለት፣ የምትሳደቡለት፣ የምትራገሙለት፣ ሰው የምትጠምዱለት ሰዎች በጣም ነው የምታሳዝኑ። በጣም ነው የምታሳዝኑ። አንደኛ ከእግዚአብሔር ቃል ጋር የተፋታ የእግዚአብሔርን ቃል የማያከብር የራሱ ልምምድ ያለው አጋንንታዊ የሆነ ልምምድን የሚከተል ሰው ይሄ አዚምና ድንዛዜ አድርጎባችሁ ነው እንጂ ከእግዚአብሔር በሆነ መንፈስ አይደለም ይሄ ግለሰብ እያስከተላችሁ ያለው። በሁለተኛ በማስረጃ ዘይት መሸጡን አሳዩን አሉ። አንድ የሆነ ጊዜ ላይ የሆነ ቲም ተሰብስቦ ነበር እና እዩ ጩፋ ድሮ እንጂ አሁን ዘይት አይሸጥም አሉ። በማርሽ ባንድ ዘይቱን አስከትሎ ነው ከኋላ እየገባው። ቀልዱን ሁሉ ሰምታችኋል። ደቡብ አፍሪካ የሄደ ጊዜ እኛና ወንድሞች እኔም ወንድሞችም አብረን ሆነ ደቡብ አፍሪካ ላሉ ሰዎች ማስጠንቀቂያ ስንናገር ዘይቱን ይዞ እንዴት ይግባ ይሄ ሰውዬ? ከዛ ምን አለ? ዘይት በመርከብ አስቀምጥቻለሁ ምናምን ብሎ ቀለደ። ከዛስ ዘይትም እኮ ይዘን ባንመጣ እኮ ያው ትገዙን አላችሁ ምናምን አለ። አየህ፣ ዘይት ሻጭ ነው። ውጤቱ ደግሞ ራስን ማበልጸግ እንደሆነ የምትመለከቱት ለዛ እንዴ። የምሬን ልንገራችሁ፣ ዘፈኑ ይቀጥል ይላል አንዱ። ከእንደዚህ አይነት ሰዎች እስራት ነፃ እንድትወጡ አሁንም በጌታ ፍቅር አሳስባቸዋለሁ። ከእንደዚህ አይነት ሰዎች እስራት ካውንስሉም ቢሆን የወንጌላዊ አብያተ ክርስቲያናት ህብረት ካውንስልም ቢሆን
አሁን ይሄንን ሰው ዘይት ሸጠ ብሎ ከመቅጣት ባለፈ አጋንንታዊ ትምህርት የሚያስተምሩ ስላሴን ትምህርት የሚቃወሙ ኦንሊ ጂሰሶች ሁሉ በመካከላቸው አሉ። ኦንሊ ጂሰሶች ሁሉ አሉ። እነዚህን ሰዎች ባላጠራችሁበት ዘይት ሸጠ ብቻ ተብሎ ደግሞ ይሄ ሰው መታገዱ ራሱን ችሎ ይበል የሚያሰኝ ቢሆንም ግን አሁን እየጠየቀ ነው። ይሄ ካውንስል ጥርስ የሌለው አንበሳ ነው ወይስ ጥርስ ያለው አንበሳ ነው? ድምፅ አወጣጣችሁ ቅድም ቪዲዮ ሰርቻለሁ። ድምፅ አወጣጣችሁ፣ አገሳሳችሁ፣ መግለጫ አሰጣጣችሁ ልክ የአንበሳ አይነት ነው። ጎፈር ያለው አንበሳ አይነት ነው መግለጫ ይሰጣችሁት። እሺ መግለጫውን ተከትሎ ግን ይሄ አገሳሳችሁ ድምፁ ከነጥርሱ ነው ወይ? ማድረግ ይችላል ወይ? የሆነ አክሽን መውሰድ ይችላል ወይ የሚለው እናያለን። እኔ በጣም የገረመኝ ድፍረቱ የዚህን ህብረት አባል ነኝ ከማለትም ባለፈ ህገ ደንቡ ላይ ለመስማማት ከፈረመ በኋላ ውድለት ወላጆቻችሁን፣ ቤተሰቦቻችሁን፣ ወዳጆቻችሁን፣ ጓደኞቻችሁን ይዛችሁኑ ኮንፈረንስ እናደርጋለን እያለ ነው። ይሄ ሰው ምን ያህል ነው አቅማችሁን? ምን ያህል ነው አቅማችሁን? ካውንስሉ በህገ መንግስት መሰረት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ካውንስል ተብላችሁ ተቋቁማችሁ በህገ መንግስት የጸደቀ በጠቅላይ ሚኒስትሩ አስተባባሪነት አጋዥነት የተቋቋመ ወንጌላውያን አማኞች እንደ አንድ ቤተ እምነት አንታይም የነበረን ወንጌላዊ አማኞች እንደ ቤተ እምነት እንድንታይ ያደረገ ምናምን የተባለ የመቃብር ቦታችንን ያስከበረ የመቃብር ቦታችንን ብቻ ለማስከበር ከሆነ የተቋቋማችሁት ስንሸታቸው ይቀብሩናል። ተውን። ሰፈር ውስጥ ቁጭ እንላለን። ስንሸታቸው ሬሳችን ሲፈርስ ሬሳችን ሲተላ ይቀብሩናል። እኛ የአቀባበር ስነ ስርዓታችን አይደለም የመጨረሻ የሚያሳስበን፣ እኛ የትምህርት ጤንነትን ያሳስበን፣ የዘላለም ህይወትን የሚያሳጣ የእግዚአብሔር ልጅ ክርስቶስ ኢየሱስን የሚያስክድ እኔ እግዚአብሔር ነኝ የሚል እኔ ትንንሽ እግዚአብሔር ነኝ የሚል በመካከላቸው ያለ ሰው መንፈስ ነው ብሎ የሚያስተምር የተጣመመ ስብስብ ሰብስባችሁ ማለት ስንሸታቸው ይቀብሩናል እያልኳችሁ ስንሸታቸው ይቀብሩናል። እኛ የመቃብር ቦታ የሚያስከብርልን አይደለም። መጀመሪያ ላይ የምንፈልገው የትምህርት ስምሙነትን የሚፈጥርልን ኢየሱስን የሚያከብርልን የስላሴን ህብረት የሚያከብርልን የእግዚአብሔርን ቃል የሚያስከብርልን ነው የምንፈልገው። ሚራክል መኒ ይላል አንዱ ይመጣና ተነስቶ እሱ አክቹዋል የሆነ ገንዘብ ከምዕመኑ የሚቆጠር የሚዳሰስ ገንዘብ አስገቡልኝ እያለ ሰውን ግን በምናብ የሚራክል መኒ ይገባላቸው። እኔ በጣም የሚያስቀኝ እዩ ጩፋ ሚራክል መኒን ከሚያስተምሩ ሰዎች መካከል አንዱ ነው። በእርግጥ በተአምራዊ ገንዘብ ይገባላቸዋል የሚል ነው። እሱ ግን ተአምራዊ የሆነ ገንዘብ አይገባለትም። አየህ፣ ዘይቱን ይሸጥልህና የሚዳሰስ በእጅ እንደዚህ የሚነካ ገንዘብ ከአንተ ኪስ ይቀበላል። አንተን ተአምራዊ ገንዘብ በምናብክ እያሰብክ ካሁን ገባልኝ ስትል እቤትህ በግርህ ትገባል። 5-6 ፌርማታ በግርህ ሄደህ ትገባለህ ቤት ገባልኝ እያልክ። እሱ ግን የሚዳሰስ ብሔራዊ ባንክ ገንዘቤ ነው ብሎ አትሞ ያከፋፈለውን ገንዘብ ኪስ ውስጥ ያስገባ። እኔ በጣም የምታስቁኝ አዳራሽ ውስጥ እንደዚህ አይነት አዳራሽ ውስጥ የነ ሚራክል አዳራሽ ውስጥ የነ ታምራት ታረቀኝ አዳራሽ ውስጥ የነ መስፍን በሹ የሚባል አመፀኛ አዳራሽ ውስጥ የምትሰበሰቡ ሰዎች በጣም ነው የምትደንቁኝ፣ የምትገርሙኝ። ለምን በለኝ። አየህ፣ እነሱ መባና አስራት እያሉ የግለሰብ ቸርች ነው፣ ማህበር አይደለም፣ ወንጌል አይደለም። እዛ ቤተክርስቲያን ያለው ሰውየው ነው የሚሰበከው፣ የሰውየው ፍላጎት ነው የሚነገር፣ የሰውየው መረዳት ነው የሚነገር። አለቀ በቃ። ፍቄ ሀሳባችሁን ኃይሌ ሀሳባችሁን ግለጹ እስቲ፣ ወይስ መዝሙሩ ልቀጥል? ማረከኝ ውበት ማረከኝ የሚለውን ዘይቱ ማረከኝ የሚለውን ኃይልሻ ቀጥል። ከዛ ጆዬ በጣም የገረመኝ ነገር ምን እንደሆነ ታውቃለህ? ለ8 ሰዓት ዛሬ አውርተንበታልና ወንድምነት ቅድም እኔ ቤት ከፍቼ ነበርና ለ8 ሰዓት ያወራሁትን ደገመው እዩ ጩፋ አሁን መግለጫ ማለት ነው። ትዝ ይልሃል ጆ? ቅድም እያልን የነበር ነው ማለት ነው። ተመልሶ መጥቶ አደገኛ መግለጫ መስጠቱ አይቀርም ነበር እያልን የነበር ነው። መጥቶ በቃ ያንኑ አደረገው ማለት ነው ያልነውን። ስለዚህ ማረከኝ ውበት ማረከኝ የሚለው ራሱ እኮ አንድ ከጥንቆላ ጋር የተያያዘ ይመስለኛል። እንትኑ ዜማ ሊያዩ። ለማንኛውም ቀደም እንዳልኩት ነው የሚሆነው እየሆነም ያለው ያላየነው እኛ የፊት ለፊቱን ነው እኛ የምናየው።
ግን እሱ መጀመሪያ ምን አቋቁሟል? ቅድም ወንድምነት እየገለጥከው ነበረ። ፕሮፌቲክ እና ሐዋርያ የአፖስቶሊክ የሚል አንድ የተቋቋመ እኮ የነቢያትና የሐዋርያት የሚል ነገር መጀመሪያ አስቀድሞ ተናግሯል። ለዛም ይመስለኛል በዚህ አይነት ቦልድነስ ትከሻ የተለካኩት ብዬ ነው ማምነው እኔና በቃ ይሄንኑ ነበር እያልን ነበር ነው እሱን ደገመው። በቃ አንተም ደግሞ እያልክ ያለውን ነው እያደረገ ያለው። ቀጥሉበት። እቺ የምትመለከታት ከዩ ጩፋ ጋር ታሪካዊ ፎቶ የተነሳች ጦጣ ድንጋይ ብሰጣት አትቀበለው። ታውቃላችሁ? እንዴት ወንጌል ተብላችሁ ወንጀል ሲሰጣችሁ ትቀበላላችሁ? ይህቺ ተፈጥሯዊ የሆነች ከዛፍ ዛፍ እየዘለለች የምትኖር በእንስሳ ሆና የተፈጠረች ይህቺ ፍጥረት ትንሽ በሆነ የማገናዘቢያዋ ምግብና ድንጋይ ለይታ ድንጋይ የማትቀበል ስትሆን፣ ድንጋይ ረግጣ የምትሄድ ስትሆን፣ ምግብ ግን መርጣ የምታነሳ ከሆነች እናንተ እንዴት የእግዚአብሔርን ቃል ለይታችሁ መውሰድ ይከብዳችኋል? የእግዚአብሔር ቤተሰቦች እዩ ጩፋን የምትከተሉ እነዚህን አመፀኛ ግለሰቦች የምትከተሉ ፍቄ ቀጥ ኦኬ። እንዴት ናችሁ? ቅድም በመሀል ጣልቃ ገባውና ዝም ብዬ ሰላም ሳልላችሁ ሃኒ፣ ኃይሌ፣ ቤኪ፣ ጆይ የሰላም ነው። እንዴት ነህ? ሁላችሁንም ሰላም እላችኋለሁ። ያው ዛሬም የምንለው አንድ ነገር ነው። የምንለው ምንድነው? ሰዎች የሚሰሙ ምክንያቱም ጆሮ ያለው ይስማ ይላል አይደል መጽሐፍ ቅዱስ በራእይ ላይ። ጆሮ ያለው የሚሰማ ካለ ዛሬም ከነዚህ አዳራሾች ከነዚህ ሱቆች ሰዎች ወደ እግዚአብሔር ቤት ወደ እግዚአብሔር ቃል ወደ ቀድሞ ከነበሩ ወደ ቀድሞ ካላወቁ ደግሞ ወደ ትላልቆች ቸርቾች ሰዎች እንዲመለሱ እግዚአብሔር ወደሚመለክበት ሰዎች ወደሚመለክበት ሳይሆን እግዚአብሔር ወደሚመለክበት የእግዚአብሔር ክብር በሙሉ ወደሚገለጥበት ቃልን የዘላለም የሆነውን ቃል ወደምናጠናበት ወደዛ እንዲመለሱ ዛሬ እንጨዋለን። ወደዛ እንዲመለሱ ኑ። ይሄ ከእንደዚህ አይነት ሰዎች ህይወታችሁን ገንዘባችሁን ብቻ አይደለም የሚቀሙት። እነኚህ ሰዎች ህይወታችሁን ነው የሚቀሙት። ኑሯችሁን፣ ዘመናችሁን፣ የለፋችሁበትን ሁሉ ነገራችሁን ነው የሚቀሙት። ለዘላለም አይደለም የሚያጯችሁ፣ ለሲኦል ነው የሚያጯችሁ እነኚህ ሰዎች። ምክንያቱም ከነሱ ጋር መታችሁ ከኛ ጋር በምታወሩት ንግግር ምን ያህል ከእግዚአብሔር ቃል እንደራቃችሁ፣ ምን ያህል ትትና እንደራቃችሁ፣ ምን ያህል ፍቅር እንደራቃችሁ፣ ምን ያህል ከእውነት እንደተጠረሳችሁ ስሜታችሁ ይታወቃልና ኑ ተመለሱ እንላለን። ወደ እውነት ተመለሱ፣ ወደ ፍቅር ተመለሱ፣ ወደ እግዚአብሔር ቃል ተመለሱ እንላለን። ለካውንስሉ ደግሞ እንግዲህ ካውንስሉ የሚሰማን ከሆነ የእግዚአብሔርን ቃል ነው የምንነግረው። ምክንያቱም እኛ በእርግጥ ከነሱ እዛ ካውንስልን ከሚመሩት በላይ በእግዚአብሔር ቃል በልጽገን ሳይሆን ግን የገባንን ያህል የተረዳነውን እንናገራለን። መጽሐፍ ቅዱስ ላይ በዮሐንስ ራእይ ምዕራፍ 2 ላይ ከቁጥር 2 ጀምሮ እንደዚህ ይላል፣ ስራህን፣ ድካምን፣ ትዕግስትን አውቃለሁ። ክፎችን ልትታገስ እንዳልቻልክ እንዲሁ ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኛ ሆነው እንዳገኛቸው አውቃለሁ። ታግሰህማል፣ ስለ ስሜ ብለህ ጸንተህ አልካድክም ይላልና እንደዚህ ነው የምትሆኑት ወይስ ለኤፌሶን እንደተጻፈው ቤተክርስቲያን መልእክት ነው የምትሆኑት ወይስ ለሰመርዴስ ወደ ተጻፈው ነው የምትሆኑት? ስራን አውቃለሁ፣ ሕያው እንደመሆን ስም አለህ፣ ሞተሃል ይላል ለሰመርዴስ የተጻፈው። የትኛውን ነው የምትወክሉት? ካውንስሉ አመራሮች ወይም ካውንስሉን የምትመሩት ከነዚህ አውሬ ሰዎች ከነዚህ ማፊያ ሰዎች ምእመንን ለዘላለም የታጨችውን ቤተክርስቲያን ለክርስቶስ የታጨችው ጳውሎስ ሲናገር ቅድስት ነውር የሌላትን ለክርስቶስ አጭቻቸዋለሁ እንደሚለው እንደዛ ልታጩን ነው ወይስ ለክፎች ለጣዖትን ለሚሴስኑ ለአውሬዎች አሳልፋችሁ ልትሰጡን ነው? ስለዚህ ከየትኛው ቤተክርስቲያን መሆን ትፈልጋላችሁ? ለካውንስሉ ይሄንን ነው የምንለው። ይሄንን ዛሬም አይደለም ወደፊትም ደጋግመን እንላለን። ነገም ብንከፍት ቤት ብንከፍት የምንለው ኑ ወደ እግዚአብሔር ቤት እውነተኛው የእግዚአብሔር ቃል ወደሚነገርበት ስር ሰዳችሁ ወደምትቆሙበት
ወደዛ ኑ ነው የምንለው። እነኚህ ሰዎች ስር እንድትሰዱ አያድርጓችሁም፣ ያጠፋችኋል። እነኚህ ሰዎች ብሔርተኝነትን ነው የሚያላብሷችሁ። ይሄ ዘረኝነትን ነው የሚያስታጥቋችሁ። በዘር እንድትቧደኑ ነው የሚያደርጓችሁ። ከኤኬሌ አካባቢ የተነሳ ነቢይ ነው የሚባለው እንጂ የእግዚአብሔርን እውነተኛ የሆነውን ቃል ይዞ እንድትወጡ አይደለም የሚያደርጓችሁ። ኑ ስለዚህ ውጡ ከዛ ነው። እኔ ይሄንን ነው የምለውና እንቀጥላለን። እንትን ምን አለ? ካንሰሮች ናችሁ አለ። የካውንስሉ አባላት ካንሰሮች ናቸው። እኔ ካውንስልን ዲፌንድ እያደረግኩ አይደለም። እነሱም ቢሆን ሐሰተኛ አስተማሪ ሐዋርያና ነቢይ አግበስብሰው ነው የያዙትኝ። የጽድቅ መለኪያም ሊሆኑ አይችሉም፣ ጭራሽ አይሆን። ምክንያቱም ውስጣቸው የበለጠ እንትን አለ፣ አመፅ አለ፣ የበለጠ የሐሰት ትምህርት አለ፣ የበለጠ ሐሰተኛ አስተማሪ አለ። ያው ከዩ ጩፋ ዘይት ሽያጭ የሚበልጡ ሐሰቶች አሉ እዛ ውስጥ ከዘይት ሽያጭ የሚበልጡ። እሱ እንዳለ ሆኖ ዩ ጩፋ ግን ካንሰሮች ናቸው አለ። በተለይ አንተ ካንሰር ነው እያለ ለፓስተር ጌቱ ለማ የሚመስል መልእክት እያስተላለፈ ነበረ ይህ ሰው ማለት ነው። ከዛ ቀጠለ ደግሞ ሊከፋፈል አይነት ሀሳብ። እዛ ውስጥ ደግሞ ጥሩ አባቶች አሉ፣ የምትረዱ አባቶች አሉ ምናምን አለ። ከዛ እመጣባቸዋለሁ አለ። አንዳንዶቻችሁን ፊት ለፊት ነው መጋፈጣቸዋል። ምን ልታደርግ? እኔ እኮ የእግዚአብሔር ነቢይ ብላችሁ እኮ ስደግፉ እኮ ነው የምታስቡ። ምን ሊያደርግ ነው ፊት ለፊት ነው የምመጣባችሁ የሚለው? ይሄ ሰው እየዛተ እኮ ነው በአደባባይ ፊት ለፊት እመጣባለሁ። መቼም መንፈሳዊ ሰው አይደለም ይሄ ሰውዬ። ምክንያቱም መንፈሳዊ ሰው አይደለም የምላችሁ ተኩላ በማንነቱ የበግ ለምድ አድርጎ በግ መምሰልን ይተውናል እንጂ ማንነቱ በግነት አይደለም። ማንነቱ ውስጡ ሲቆፈር ሲገለጥ ተኩላነት ነው ከስሩ የሚኖረው። ስለዚህ ይህ ሰውዬ መንፈሳዊ አይደለም፣ ጭራሽ መንፈሳዊነትን የሚያውቀው አይደለም። ያው ስብከት እየገዙ ስብከት ርዕስም የስብከትም አይነት እየገዙ እንደሚሰብኩ እናውቃለን። ጥሩ ሲናገር ያነበበ ለሚመስላችሁ ሰዎች ነው ይህንን የምነግራችሁ። አለቀና እየዛተን ፊት ለፊት ምንድን ነው ፊት ለፊት? በህግ ነው የምትመጣው? በምንድን ነው የምትመጣው? ፊት ለፊት ልክ ፌቨር እንዳደረገ ሰው ደግሞ ታወራለህ። እኚህ ካውንስሉ እኮ ፈቅጄ ራሴ ነኝ የመጣሁት ትላለህ። ወዴት ትሄዳለህ? ሌላ ሃይማኖት ነኝ ብለህ አዲስ ሃይማኖት ካላቋቋምክ በስተቀር የራስህን እምነት ከፕሮቴስታንት ውጭ አዲስ እምነት እንደ አድቬንቲስት ወይም ደግሞ እንደ ኦንሊ ጂሰስ ወጣ ብለህ አዲስ እምነት በእርግጥ ይከተሉካል፣ ጀሌዎች ይከተሉዋል፣ ደቀ መዛሙርቶች ለኢየሱስ ታማኝ አይደሉም፣ ለቃሉ ታማኝ አይደሉም፣ ለመንፈስ ቅዱስ ታማኝ አይደሉም። ለዚች ምድር ግሳንግስና ለሆዳቸው ሲሉ ዘይትን እየከሱ የሚከተሉ በአቋራጭ ባለጸጋ ለመሆን የዚህን ዓለም ሲሳይ ለመፈለግ ፍርፋሪ ለመብላት ነው ያንተን የሐሰት ትንቢት የሚሰሙ አብዛኞቹ። አንዳንዶቹ ባለማወቅ በመታለል ነው የሚከተሉ፣ አንዳንዶቹ ግን የዚህን ዓለም ነገር ስለሚፈልጉ ነው። ብዙ ጊዜ ጠቅሰናል። ብዙ ጊዜ የእግዚአብሔርን ቃል እየተናገረን እዚህ ቦታ ላይ ብለን ተናግረናል። በድፍረት ነው የምንናገረው እና አመፀኞች እየተያዛችሁ ነው። ቀጥሎ የተናገርንባቸው ሰዎች ይያዛሉ። እነ ዮናታን አክሊሉ የሐሰት ትምህርታቸው መገለጥ ይጀምራል፣ ባህሪያቸው ይወጣል። ምክንያቱም ሲኖር ተኩላ የነበረ ሰው ጭራውን ሲገልጠው እንበ አይልም፣ ጥርሱ ነው የሚያገጥም። አለቀ በቃ። እስኪረገጥ ነው ጭራቸው፣ ጎናቸው እስኪነካ ነው፣ ክፍተታቸው እስኪነካ ድረስ ነው የበግ ድምፅ እያወጡ እያስመሰሉ የሚቆዩት። የሆነ ፓርታቸው ሲያዝ የተኩላ ድምፅ፣ የንክሻ ድምፅ ማውጣት ይጀምራሉ። አለቀ፣ ይወጣሉ። ወረፋችሁን ጠብቁ። ሐሰተኛ አመፀኛ በእግዚአብሔር ሕዝብና በእግዚአብሔር ስም የምትነግዱ ሕዝብን እየገደላችሁ የሚሞተውን ሰው በህይወት ትኖራለህ ብላችሁ መድኃኒት የምታስጥሉ የሚሞተውን ሰው በህይወት ትኖራለህ እያላችሁ ሕክምና ቦታ ላይ እንዳይሄድ ራሳችሁን እንደ ፈዋሽ እንደ ተአምረኛ የምታስቀምጡ እንናገራለን። እናንተ አመፀኞች መገለጣችሁ አይቀርም። አውቃለሁ። ሐሰተኛ ከምድር ላይ ሊጠፋ አይችልም። እየበዛ እየቀጠለ ለዚህ ነው አሁን ስለ እዩ ጩፋ ስለሆነ ሪኩዌስት የላኩልኝን ሰዎች አብዛኞቹን ብታያቸው ፕሮፌት የሚባሉ ሰዎች ናቸው የሚልኩልኝ ገስት ሪኩዌስት ለመናገር። ምክንያቱም እዩን ማትረፍ ማለት የነገ ሌባ፣ የነገ አመፀኛ፣ የነገ ሐሰተኛ ነቢያትን ማስተረፍ ማለት ነው። እዩን መቃወም ማለት የነገ አመፀኞችን መቃወም ማለት ነው። እዩን መቃወም ማለት ነገ በእግዚአብሔር ቃል የሚሸቅጡ ሰዎችን መቃወም ማለት ነው። እዩን ማግለጥ ማለት ነገ ሊዘነጥሉ ነገ እንደ እዩ ሳሊቬት የሚያደርጉ
እንደ እዩ ለመሆን ሳሊቤት የሚያደርጉ እኔም ነገ ታጀባለሁ፣ በአውሮፕላን ይኖረኛል፣ ህዝቡን እዘርፈዋለሁ፣ በለዋለሁ፣ የዩ አካሄድ አሪፍ ነው፣ እኔ አፕግሬድ አደርገዋለሁ፣ አፕዴት አደርገዋለሁ እያሉ የዩ አካሄድን በእጥፍ ስማርት በሆነ መንገድ ለማዘመን፣ ጥንቆላውን ለማዘመን፣ መተቱን ለማዘመን፣ ድግምቱን፣ ውሸቱን ለማዘመን እየጣሩ ያሉ ሰዎች አሉ። አየህ፣ እኔ አሁን እዩን ወደውት ምናምን ይመስላል እዚህ የሚደረደሩት ፕሮፌቶች ገብተው ሀሳብ የሚሰጡት። በፍጹም እዩን ወደውት አይደለም። የነገ ህይወታቸውን፣ የነገ ገንዘብ ማግኛቸውን፣ የነገ ህዝብን ማጥፊያቸውን መንገድ ለማስቀጠል ነው። እዩ ሲናገር ከሰማችሁት አስተውሉ። መጀመሪያ ላይ የሰጠው መግለጫ ነገር ከእንቅልፉ እንደተነሳ ሰው የሚያወራበት ቪዲዮ ላይ ምን ይላል? እኔን መቃወም አለ ነገ የሚነሱ ትውልዶችን መቃወም ነው። ልክ ነው፣ ልክ ነው። አየህ፣ ልክ ነው። ዛሬ ላይ ይሄን ሰውዬ ካስቆምን ነገ ላይ የውሸት ዓመታዊ መግለጫ የሚነግሩንን አመፀኛ ነቢያቶችን እናስቆማለን። ለዚህ ምድር ላይ 5 የሚያክሉ ሰዎችን ነው ማስቆም ያለብን። 5 የሚያክሉ 6 የሚያክሉ ሰዎች እነ ዮናታን አክሊሉ፣ ታምራት ታረቀኝን፣ መስፍን በሹን፣ እዩ ጩፋን፣ እነ ተዘራን፣ እነ ጃፒን፣ በቃ ሌሎቹ እንትን ናቸው ይከተላሉ። እነዚህን ከገለጥን የእነዚህን ሰዎች ሐሰተኛ ጭንብላቸውን ካወጣን በእግዚአብሔር ቃል ከገለጥናቸው ድርጊታቸውን እያወጣን ካሰጣን የወንጌል የሚሰብኩትን የተጣመመ ወንጌል ከተናገርን ህዝቡ ከነቃ ነገና ከነገ ወዲያ በእነዚህ ስር ነው ብዙ ሐሰተኛ ሰዎች እየተነሱ የሚመጡት ወገኖች። ስለዚህ እኔ ለምንድን ነው ብዙ ሰው ይጠይቀኛል፣ ለምንድን ነው 4 ሰው ላይ 3 ሰው ላይ አተኩረ የምትሰራው? እነዚህ 4 ሰዎች ተገለጡ ማለት የአብዛኞቹ ጭንብል ይገለጣል ማለት ነው። አይታ ለእኔ ብለህ እግዚአብሔር ጠርቶ አይደለም እዚህ የተደረደርከው። ነብይ ነኝ የምትለው ሰውዬ ነብይ ነኝ ብለህ የለጠፍከው እግዚአብሔር ለአቡና ድምፄን ንገርልኝ ብሎ አይደለም ነብይ የወቀው። እስቲ ለትውልዱ ድምፄን ንገርልን፣ እንደዛ የለም። ድምፅ የሚሰማልን ሰው አንፈልግም። እውነቱን ልንገራችሁ፣ ድምፅ ሰሚ አንፈልግም። መጽሐፍ ቅዱስ ሲናገር በጎቼ ድምፄን ይሰማሉ ይላል። ይሄ የኢየሱስ ትምህርት ነው፣ ከኪስ ያወጣሁት አይደለም። በጎቼ ድምፄን ይሰማሉ፣ ይከተሉኛል። ድምፅ መስማት የበግነት እግዚአብሔርን ማዳመጥ የክርስቶስ ኢየሱስ ተከታይነት ማንነትና ልክ ነው እንጂ የነብይነት ማረጋገጫ አይደለም። የእግዚአብሔር ሰዎች የሆኑ የእግዚአብሔርን ነገር ማድመጥ የሚችሉ መንፈሳዊ ሰዎች እግዚአብሔር በቃሉ ይነግራቸዋል፣ በድምፅ ይነግራቸዋል፣ እግዚአብሔር በህልም ይነግራቸዋል፣ በራእይ ይነግራቸዋል። መናገሪያው ብዙ ነው። እግዚአብሔር ይናገራል፣ ከቃሉ የወጣ ንግግር ግን አይናገርም። አየህ፣ ትውልዱ የክርስቶስ በግ መሆኑን ሲያቆም አዳራሽ ሄዳል ድምፅ ሊሰማ። ልክ ሳኦል አህያ ሲጠፋበት ብላቴና አብሮት የነበረው ብላቴና አንድ ባለራእይ ያለ ነቢይ ያለ ሳሙኤል የሚባል እሱ ሄደን ብናናግረው ይነግረናል አለ። ምክንያቱም ከሳሙኤል ውጭ በምድረ እስራኤል እግዚአብሔርን የሚሰሙ ጥቂት ነቢያቶች ይኖራሉ፣ አልተገለጡ። ነገር ግን እዛ ቦታ ላይ ከሳሙኤል ውጭ ድምፅ ሰሚ የለም። ነብዩ መካከለኛው ተወካዩ በእግዚአብሔር ሕዝብና በእስራኤል ሕዝብና መካከል ያለ በእግዚአብሔር መካከል ያለ መካከለኛ የነበረው ሳሙኤል ነበር፣ ነብዩ ሳሙኤል። ስለዚህ ማንም እስራኤላዊ የእግዚአብሔርን ድምፅ ለመስማት ምን ጋር ይሄዳል? ነብዩ ሳሙኤል ጋር ይሄዳል። ሳሙኤል እግዚአብሔር ምን አለ ተብሎ ነገስታት ይጠይቁታል። ሳኦል ይጠይቀዋል፣ ዳዊት ይጠይቀዋል፣ ሌሎችም ይጠይቃሉ። አሁን ግን በክርስቶስ ኢየሱስ የእግዚአብሔር ልጆች ሆነናል። የእግዚአብሔር ልጆች ስንሆን ደግሞ መቅደሱ ሆነናል። የክብር ተስፋ ክርስቶስ በእናንተ ውስጥ ነው። መጽሐፍ ቅዱስ ይናገራል። በክርስቶስ በመንፈሱ በእኛ ውስጥ እየኖረ ነው። ድምፁን መስማት እንችላለን። ሰለብሬት ማድረግ እንችላለን። እግዚአብሔርን ማድመጥ እንችላለን። የሆነ ፀጉሩን ያጎፈረ ፂሙን ያበጠረ ፒንክ ልብስ የሚለብስ ያጎፈረ ነብይ ነኝ የሚል እኔን የሚሰማላችሁ የሚል ጠንቋይ በአዲስ ኪዳን አያስፈልገንም። አለቀ። አያስፈልገንም። በአዲስ ኪዳን የሚያስፈልገን እግዚአብሔር ፊት መውደቅ፣ በአዲስ ኪዳን የሚያስፈልገን ቃሉን ማንበብ፣ በአዲስ ኪዳን የሚያስፈልገን እውነተኛ የቤተክርስቲያን ህብረት ነው እንጂ የሆኑ ያጎፈሩ ሰዎች ሀሳብ አይደለም። አለቀ። ካልተመቻ አይመች። እኔ እንደ እግዚአብሔር ቃል ነው ያወራሁት። በቃ ጮክ ብዬ ስላወራ ጮክ ብዬ አወራለሁ። ምክንያቱም እነዚህ አመፀኛ ሰዎች መቀጠል የለባቸውም በምድራችን ላይ። ማጠቃለያ ሀሳብ ምሰጥ ከሆነ ፍቄ ማጠቃለያ ሀሳብ ስጥ። ተባረክ አብዬ፣ ተባረክ፣ ጌታ ይባርክ። እንግዲህ ያው ሰሚ ጆሮ ካለ ትሰማላችሁ ብለን ተስፋ እናደርጋለን። የምናሳስባችሁ የምንናገረው ስለ
ክርስቶስ ስለ ወንጌል ነው፣ ስለ እውነት ነው። እነኚህ ሰዎች ሲናገሩ አይታችሁ ከሆነ እዩ ጩፋ ደጋግሞ ሲናገር ሰምታችሁ ከሆነ ወንጌል ይላል። ለምሳሌ እሱ በየአደባባዮቹ የሚሰባሰባቸው ሰዎች ወንጌል እኮ ወንጌል ላልሰማ ሰው ነው እንጂ ለሰማው ሰው ወንጌል አይነገረውም። በቤቱ እንዲጸና ትምህርት ነው የሚሰጠው። በቤት እንዲቆም በሁለት እግር እንዲቆም ትምህርት ነው የሚሰጠው እንጂ በአደባባይ የተሰበሰበ ሰው ወንጌል አይነገር። ወንጌል ላልሰማ ሰው ነው ወንጌል የሚነገረው። አዳምጡ። ወንጌል ላልሰማ ነው። ወንጌል ለፍጥረት ነው። ወንጌል ሰው ኢየሱስ ክርስቶስ ጌታ እንደሆነ እግዚአብሔር ለሰዎች ልጆች እንደሰጠ ለማያውቁ ሰዎች ነው ወንጌል የሚነገረው እንጂ በልጁ በኢየሱስ ክርስቶስ አምኖ ለዳነ ሰው ወንጌል አይነገረውም። ኦልሬዲ አምኗላ። ስለዚህ በቤቱ እንዲቀመጥ መማር ነው። ስለዚህ በእነዚህ ሰዎች ድንኳን በተለይ ፕሮፌት በሚባሉ ሰዎች አዳራሽ ውስጥ ሱቅ ውስጥ ትምህርት ስለሌለ አትጸኑም። ትምህርት ስለሌለ በብዙ ነገር ትፍገመገማላችሁ። ምክንያቱም ለዛ ነው ሮጣችሁ ዘይት ለመግዛት የምትሄዱ። ትምህርት ስለሌለ ለኃጢአትም ለምንም ለከንቱ ንግግርም ገንዘባችሁን ለመበላትም ከእውቀትም ስለምትርቁ እውቀትም ስለማታገኙ እንደፈለጋችሁ ትሆናላችሁ። ስለዚህ የእግዚአብሔር ቃል ለሚያስተምሩት መጋቢ አድርጓቸው ለሾማቸው ቤተክርስቲያን ነው ሰው ሄዶ መማር ያለበት። መጋቢ አላችሁ ወይ? ይመግባችኋል። የቱ ገባችሁ የቱ ወጣችሁ ለሚሏችሁ። ምክንያቱም እነኚህ ሰዎች አዳራሾቻቸው ሰፊ ነው፣ ሜዳዎቻቸው ሰፊ ነው። ስለዚህ እናንተን አያውቋችሁም። ምክንያቱም ከእናንተን የሚያውቁት ገንዘባችሁን ብቻ ነው። ለምሳሌ ጸሎት እንኳን ሲጸልዩ 10,000 የምትከፍሉት እዚህ ረድፍ ላይ ቆሙ፣ 5,000 የምትከፍሉት እዚህ ረድፍ ላይ ቆሙ ነው የሚሏችሁ። ስለዚህ እናንተ ጸሎት ብዬ በወስዶ እንኳን ጸሎት አይደለም፣ ያው ድግምት ወይ ምንም ሊሆን ይችላል። እሱ የሆነ ወይ ደግሞ እናንተ አታውቁም እንጂ እነሱ በጣም እየፎገሯችሁ ሊሆን ይችላል። እኔ አሁን ላሳስበው ለሚሰማኝ ሰው ለመናገር ምንድነው መናገር የምትፈልገው ብትለኝ፣ የዳነ ሰው የዳነ ክርስቶስ ጌታ እንደሆነ በልቡ የሚያምን እግዚአብሔር ለሱ እንደሰጠው ከሞት እንዳስነሳው የሚያምን የዘላለምን ሕይወት ማግኘት የሚቻለው በልጁ መማመን ብቻ ብሎ የሚያምን ሰው ጌታን የተቀበለ በጌታ ያመነ ሰው እነዚህ ሰዎች ጋር መሄድ የለበትም። ምክንያቱም ድነዋል። ወንጌል አይናገሩም። እነዚህ ሰዎች ወንጌል ነው የሚናገሩት። ወንጌል የሚባል ነገር የላቸውም። ስለዚህ መጋቢ ወዳለበት፣ እረኛ ወዳለበት፣ ትክክለኛ እረኞች ወዳሉበት አጥቢያ ቤተክርስቲያናት፣ ትላልቅ ቤተክርስቲያናት ወደዛ ኑ፣ እዛ ሂዱና ተማሩ። ምክንያቱም ፊድባካችሁን እያየን እኮ ነው። ፕሮፌት ብሎ መጥቶ እግዚአብሔርን ባልወለዱት መጠን እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው የሚለውን ሮሜ 1 ላይ 42 ላይ አካባቢ ይመስለኛል የተጻፈውን ቃል እንኳን መናገር የማይችል ፕሮፌት ምን ያደርግላቸዋል? ነቢያት፣ ምናልባት ነቢያት፣ ትክክለኛ ነቢያት ከእግዚአብሔር 18 42 ሳይሆን 18 እሺ ይቅርታ 1:18 ላይ የተጻፈውን እንኳን በትክክል መግለጽ ያልቻለ ሰውዬ ፕሮፌት ነኝ ይላል። አይ ቃል አቁም የሆነች ነጠላ ቃል ያመጡና እዛ ጋር ያቀረሻሉ እንጂ እናንተን የመመገብም ምክንያቱም ስልጣንም አልተሰጣቸውም። ስልጣን የተሰጣቸው ለመጋቢዎች ነው። አደራ የተባለው ለመጋቢዎች ነው። ስለዚህ መጋቢ ወዳለበት፣ እረኛ ወዳለበት፣ መምህራን ወዳሉበት ወደ ሜንላይን ቸርቾች ተመለሱ ነው የምንለው እኛ። ይሄን ነው ማለት እንደዛ አድርጉ። ተባረኩ። ተይዛል እየጮኸ የፈለግከውን ትወራጫለህ አዳራሽ ውስጥ። በነገር ላይ ነገ ውለት በጣም ብዙ ሰው ሊሰበሰብ ይችላል። ያ ማለት በቃ ተይዛል። በህዝብ ቁጥር እንትን አትለውም፣ አትሸፍነውም። በቃ ያው ይሰበሰባሉ። ደግሞ የተያዝከው ስቸበችብ ነው። ዘይት ስቸበችብ ነው የተያዝከው። ወንጌል ስትሰራ አይደለም። ወንጌል ለምን ሰራ ወታደር ለምን አጀበ ማንም ያለ የለም። ዘይት ስቸበችብ እንደዛ ነው። ለወጣ ነው በቃ ወዳጆች። እሺ ተባረኩ። ተባረክ ብሬ።